ዕብራውያን ምዕራፍ 2 ከቁጥር 1 እስከ 18 ተነስተን ቆመን እናነባዋለን። ዕብራውያን ምዕራፍ 2 ከቁጥር 1 እስከ 18 ተነስተን እናነባዋለን። እንደዚህ ይላል። በጌታ ስም አነባዋለሁ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝም ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበረና የሰሙትም ለእኛ አጸኑት። እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት። ስለ እርሱ የምንናገርበትን የሚመጣውን ዓለም ለመላእክት ያስገዛው አይደለምና፣ ነገር ግን አንዱ በአንዱ ስፍራ ታስቦ ዘንድ ሰው ምንድር ነው? ወይስ ትጎበኘው ዘንድ የሰው ልጅ ምንድር ነው? ከመላእክት ይልቅ በጥቂት አሳንሰኸው የክብርና የምስጋናን ዘውድ ጫንህለት፣ በእጆችህም ሥራ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛሃለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለት ምንም አልተውምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናየዋለን። ብዙ ልጆችንም ወደ ክብር ሊያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና፣ የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህም ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበርም መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔ እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። አሜን። ጌታ ይባርካችሁ። ተቀመጡ። ያ በሙሉ የሚናገረው ስለ ኢየሱስ ነው። ይሄ ክፍል የሚናገረው እግዚአብሔር ይመስገን። ርዕሱ ምንድን ነው? ታላቅ መዳን የሚለው ነው። ቁጥር 2 ላይ ያለው ማለት በመላእክት እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት ምናደርጋለን? እናመልጣለን ይላል። እግዚአብሔር ይመስገን። ስለዚህ በልጁ የመጣው መዳን፣ ወደኛ የደረሰው መዳን ምን ይባላል? ታላቁ መዳን ይባላል። ስለዚህ የዳነው መዳን ወይም የተቀበለው ወደኛ የደረሰው መዳን ታላቁ መዳን ነው እና እሱን ቸል እንዳትሏል የሚላቸው ታላቁ መዳን ምን እንዳንለው ቸል እንዳንለው። ታላቁ መዳን ቸል ብንለው ይላል። ቸል ማለት ምን ማለት ነው? ቸል ወደን እንቶና እሱ ጥያቄ ለምንድን ነው ሰው አንድ ነገር ቸል የሚለው? ዋይ አንድ ነገር ለምንድን ነው ቸል የምንለው? አንደኛ ፍላጎት ከሌለን ቸል እንላለን። ሌላ ቫሊዩን ካለማወቅ የተነሳ ሰው ምን ሊል ይችላል? ቸል ሊል ይችላል። ሌላስ ለምንድን ነው ቸል የምንለው? ደጌ ገናው ሌላ ፕራዮሪቲ የሚሰጠው ነገር ካለ ከእሱ የተሻለ ነገር ካለ ለዛ ነገር ቸል ይላል። ሌላም ይጨምራል። እውቀት ከሌለው በቃ አንድ ነገር ሰው አንድ ነገር ቸል የሚለው እንዳላችሁ ነው። ለራሱ ምንም ሪሌቨንት የሚጠቅም ነገር እንዳለው ካላሰበ ምን ያደርጋል? ቸል ይለዋል አይደል? ጠቀሜታው ብዙ ካልገባው ማለት ነው። ወይ እንዳላችሁ ሌላ የሚሰጠው ፕራዮሪቲ ካለ ቸል ሊለው ይችላል። እሱን ደግሞ ብዙ የማይመለከተው ነገር ከሆነ አይደል? የማይመለከታችሁ ነገር ላይ ኢንተረስት አያደርጋችሁ፣ ቸል ነው የምትሉት። እና ጳውሎስ እያለ ያለው ምንድን ነው? ታላቁ መዳን ምን እንዳትሉ። ምክንያቱም ገብቷችኋል። ለዚህ ነው ሰው መዳኑ ሲገባው ቸል ሊል አይችልም። ቸል ካለ ምን ሆኗል ማለት ነው? ሪሊ በትክክል አልገባውም፣ እውቀቱ የለውም ማለት ነው። ወይም ደግሞ ከሱ ህይወት ጋር በተያያዘ መንገድ ብዙ ሪሌቨንት እንደሆነ አልተረዳም ማለት ነው። የከበረ ነገር እንደሆነ አልገባም። አሁን ለምሳሌ ሰው ሌትስ ሴይ እንዴት ልበላችሁ፣ ሰው የሆነ ብይ ቢሰጣችሁ፣ ብይ ታውቃላችሁ ብዬ አይደል?
ምንም ኢንተረስት ያደርጋችሁ አይደል የት ወይም ትጥሉታላችሁ የት እንደምታስቀምጡትም አታውቁም። እንቁ ቢሰጣችሁስ ዲያመንድ ቢሰጣችሁስ አይደል አይናችሁን ከፍታችሁ ነው የምታዝሩት። ማታ ራሱ አትተኙ አይደል ሌባ መጥቶ እንዳይወስደው ለምን ቫልዩ ስላለው አይደል ጌታ ይመስገን። ስለዚህ ይሄንን የዳንበትን መዳን ያለውን ቫልዩ እንድናይ ጌታ ይርዳል። በቃ ሰው ጌታው ሲገባው ትልቅ እንደሆነ ሲገባል ያኔ ይችላል። እግዚአብሔር ይመስገን። ሉቃስ ላይ አንድ ቃል አለ ከዚህ በፊት አንስተነው ነበር። እዚህ ላይ ስለንት ስንማር ምን ይላል? ሉቃስ 1 ላይ እንደዚህ የሚል ቃል አለ። እዚህ ላይ አስቀምጬዋለሁ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው ማድረግ ሰጠን ይልና 7 ቁጥር ላይ እንደዚሁም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ምን ታደርጋለህ? ትሰጣለህ አይደል የሚለው። ስለዚህ የመዳን ዕውቀት ሲኖረን ሲገባን የዳንበት ነገር ምን እንደሆነ ሲገባን እንዴት እንደገባን ሲገባን 3 ነገር ይሆናል። በዚህ ክፍል ይሳም ማለት ነው። የመዳን ዕውቀት ካለ ምን ይሆናል? 3 ነገር ይሆናል። አንደኛ በዘመናችን ሁሉ ምን እንሆናለን? ያለ ፍርሃት ምን እናደርጋለን? እንደዛ ነው የሚለው። ያለ ፍርሃት ምን እንድንኖር አይደል? ልክ ነው። እና አንፈራም ማለት እኮ ነው። ያለ ፍርሃት ማለት እኮ በቃ አንፈራም። እና ደህንነትን በተመለከተ ማንም ምን አያደርገንም? አያስፈራራንም። እኛም አናስፈራራም። ለምን? ዕውቀቱ ስለገባን። ካልገባንስ ማስፈራራቱ ኦኬ ምን ፈራው ካልገባን እንፈራለን፣ ደግሞ ምን እናስፈራራለን። የገባው ሰው ግን ዕውቀቱ በትክክል የገባው ጌታ የገባው ይሄን የመዳን ዕውቀት የገባው ሰው ግን ዘመኑ ሁሉ እንዴት ነው የሚኖረው? እንደዚህ ሆኖ ብሎ አይፈራም። ምክንያቱም እንዴት እንደዳነ እግዚአብሔር እንዴት እንዳዳነው በትክክል ያውቃል ማለት ነው። ሁለተኛ የመዳን ዕውቀት የገባው ሰው ይሄ ታላቅ መዳን የገባው ሰው በቅድስናና በጽድቅ ምን ይሆናል? ይመላለሳል። ለምን እንደዳነ ከየት እንደዳነ ስለሚገባው በጽድቅና በቅድስና ምን ያደርጋል? ይኖራል። እግዚአብሔር ይመስገን። ስለዚህ መዳናችንን ማወቅ በጣም አስፈላጊ ነው። ሶስተኛ ደግሞ እንድናገለግለው አለ የሚለው። ስለዚህ መዳኑ የገባው ሰው ደግሞ ምን ይሆናል? አገልጋይ ይሆናል። ስራ ፈታ ይሆናል አይደል? ስራ ፈታ ይሆናል እና በጣም ወሳኝ ነገር ነው። እግዚአብሔር ይመስገን። ስለዚህ ዛሬ የምናየው ስለዚህ ታላቅ መዳን ነው። የዚህ ክፍል ላይ በተጻፈው መሰረት ማለት ነው። ይሄ ታላቅ መዳን ለምንድን ነው መዳኑ ታላቅ የሆነው የሚለው ነገር ጌታ እንደረዳኝ ፈጠን ብለን ለማየት እንሞክራለን። ሰፊ ነገር የተዘጋጀው አይ ዶንት ኖ ምን ያህል መሄድ እንደምችል አላውቅም፣ ግን አንዳንዱ ጋር ወይ ዝም ብዬ እሮጣለሁ። ብዙ ነገር ወደ 18 ፔጅ ነው ማለት በፎሊዮ ማለት ነው እንጂ በዚህ እንኳን አይደለም። ኤኒሃው ይሄ መዳን ለምንድን ነው ትልቅ የሆነው? መዳናችንን ትልቅ ያደረገው ነገር ምንድን ነው? ዋይ ሲባል 3 ነገር ነው። አንደኛ እዚህ ክፍል ላይ እንደምታገኙት ማለት ያዳነ ልጁ ራሱ ጌታ ኢየሱስ ክርስቶስ ልጁ ምን ስለሆነ? ትልቅ ስለሆነ። መዳናችንን የሰራው ጌታ ኢየሱስ ክርስቶስ ትልቅ ስለሆነ መዳናችን ምን ሆነ? ትልቅ ተብሏል። ታላቅ መዳን የሆነው አዳኙ ምን ስለሆነ ነው? ማንነቱ በራሱ ታላቅ ስለሆነ ነው። ሁለተኛ ትልቅ የተባለው ስራው የሰራው ስራ ለመዳናችን የሰራው ስራ ምን ስለሆነ ነው? ትልቅ ስለሆነ ነው። ሶስተኛ ደግሞ መዳናችን ታላቅ የሆነው ፓኬጁ የያዘው ራሱ ይዘቱ ራሱ ትልቅ ስለሆነ እግዚአብሔር ይመስገን። ውስጡ ሪች ስለሆነ አንሊሚትድ የሆነ ነገር ስላለው መዳናችን በራሱ ምንድነው? ትልቅ ነው። እግዚአብሔር ይመስገን። የስልክ ፈርትራክስ እናረግ ኮንትራክት እናረግ አይደል? እንዴት ነው የምትገቡት? በሆነ ጊጋባይት ይኖራል አይደል? 2 ጊጋባይት 3 ጊጋባይት 10 ጊጋባይት ምናምን አይደል? ኤስኤምኤስ መላክ መደወል በነፃ ምናምን ደግሞ ምን አለ? አንሊሚትድ ይሆናል አይደል? ሁሉንም ምን ይሆነ ኢንክሉሲቭ የሆነ ሁሉንም ነገር የያዘ ኮንትራክት እንገባለን አይደል? ሁሉንም ያቀፈ ማለት ነው። መዳናችንም ትልቅ ያደረገው ምንድነው? ሁሉን ነገር የያዘ ሁሉን ነገር የያዘ ኦል ኢንክሉሲቭ ነው። እግዚአብሔር ይመስገን። ስለዚህ እሱ ከገባን ደግሞ ይግባል። እኔ አሁን ይሄን ያህል ገብቶናል አይደለም፣ ግን በቃ እግዚአብሔር ቃል እንደሚለው ከገባን እነዚህ ነገሮች በህይወታችን የሚሆኑ ነገሮች ናቸው። እግዚአብሔር ይመስገን። ስለዚህ ደህንነታችን ትልቅ ነው። የዳንበት መዳን ወይም መዳናችን ታላቅ ነው። ስለዚህ የመጀመሪያ እነዚህ 3 ነው የምናየው ዛሬ። 3ቱ የጌታም ያዳነን ጌታ ትልቅ ነው ማንነቱ፣ የሰራው ስራ ትልቅ ነው፣ እንደገና ይዘቱ የደህንነት ይዘቱ ትልቅ ነው የሚሉትን 3ቱን አጠር አድርገን ለማየት እንሞክራለን ማለት ነው። ጌታ ይመስገን። ኦኬ አንደኛ ያዳነን ጌታ ትልቅ ነው ስንል ጌታ ማን ነው የሚለው ነው መመለስ ያለበት አይደል? ደህንነትን የሰጠን ጌታ ማን ነው አይደል? ጌታ ማን ነው ስንል 4 ነገሮች አሉ። እነሱን 4 ነገሮች በየተራ እናያቸዋለን። አንደኛ ያዳነን ጌታ ልጁ መለኮት ነው። እግዚአብሔር ይመስገን። ያዳነን ራሱ እግዚአብሔር ነው። ምን ማለት ነው? ምን ማለት ነው ሲባል
የዚህ ደህንነት እኛ የዳንበት መዳን ማለት ነው የደህንነታችን ጀማሪ ሐሳቡን ያመጣው አይደለም ፈቅዶ ያደረገው ደህንነቱንም የሰራው የፈጸመው ራሱ እግዚአብሔር ብቻ ነው። እግዚአብሔር ይመስገን። ማናችንም የሆነ ተጸጽተን አዝነን መዳን ፈልገን ጥያቄ አቅርበን የመጣን ነው እንዴ? አይደለም። እንዲያው መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ነበራችሁ፣ ሙታን ነበራችሁ። ሙታን በነበርበት ስቴት ውስጥ ነው ጌታ ስለወደደን እዚህ ጋር እንዲያው መድኃኒታችን የሚል ቃል አለ። ነገር ግን የመድኃኒታችን የእግዚአብሔር ቸርነት አይደል የሚለው ሰውን መውደዱ በተገለጠ ጊዜ እግዚአብሔር ራሱ መድኃኒታችን አይደል? ምክንያቱም መድኃኒት ማለት አዳኝ ማለት አይደል? እግዚአብሔር አዳኝ ሆኖ የመጣው እርሱም ስላደረገን ነው፣ ስለወደደን ነው። ስለዚህ ያዳነን ራሱ እግዚአብሔር ነው ማለት በጣም ትልቅ ነገር ነው። ለምን መሰላችሁ? ሰው አድኖን ቢሆንስ? ሰው አድኖን ቢሆን ይቀየራል? ነገሩ አይቀየርም። ይቀየራል። ደስ ካለው ሙዱ ከተበላሸ ነገሩን ያነሳዋል። በቃ እንደዛ ሰው እንደዛ አይደለም እንዴ? ምንም አይነት ሰው ይሁን ሰው ሰርቶ ሰጥቶ ነገ ሊወስደው ይችላል። እውነት ውሸት አይደል? ያው ተስማምቶ ነገ ዛሬ የተስማሙ ሰዎች ነገ ሲጣሉ፣ ዛሬ የተስማሙ ሀገሮች ነገ ቃል ኪዳን የተገባቡ ሰዎች ነገ ጦርነት ሲመዙ እናያለን። እግዚአብሔር ይመስገን። ደህንነታችን የሰራው እግዚአብሔር ነው። ክብር ለጌታ ይሁን። አይቀየርም፣ አይለወጥም፣ ምንድነው ሼክም አይሆንም። እግዚአብሔር ይመስገን። ይሄ ነው ትልቁነት ነው። ኦኬ እግዚአብሔር ዝቅና ከፍ አይልም። ሙድ የለም። እግዚአብሔር ስለወደደን ብቻ ነው። ለዛውም ሙታን ሳለን እኮ ነው። ምንም ከኛ የሚታይ ነገር አልነበረም። የሚታይ ነገር ሳይኖር ከወደደን ከተቀበለን ካዳነን ሌላ ምን ይፈልጋል እግዚአብሔር? ኦኬ ስለዚህ አንዱ ትልቁ ነገር ያዳነን አምላክ ወይ ስለተባለ ያዳነን መዳናችንን ትልቅ ያደረገው ስራውን የሰራው እግዚአብሔር ስለሆነ አንድ። ሁለተኛ ደስ የሚለው ደግሞ ምንድነው መሰላችሁ? እግዚአብሔር ስለሰራው ሰውን ከዚህ ነገር ውስጥ ውጭ አድርጎታል። ሰው የለበትም። መዳናችን ነገር ውስጥ ፕሮሰስ ውስጥ ሰው የለም። ለሰው አልቆ ነው የተሰጠው። በቃ እኛ አክሴፕት አደረግነው እንጂ የምንጨምረው የምናደርገው ነገር የለም። ስለዚህ አንደኛ የደህንነታችን ምንጭ እግዚአብሔር ነው። እኛ ጠይቀን አልቅሰን ንስሐ ገብተን አይደለም ይመጣልን። እግዚአብሔር ፈልጎ ያደረገው ነገር ስለሆነ አስተማማኝ እና ትልቅ እንደሆነ እንመለከታለን። እግዚአብሔር ይመስገን። ሁለተኛ ደህንነታችን ትልቅ ያደረገው ምንድነው ካልን ልጁ መለኮት ብቻ አይደለም፣ ደግሞ ምንም ነው፣ ሰውም ነው አይደል? ሰውም ነው። ቁጥር ስንት ላይ ነው? እዚህ ጋር ቁጥሩን አልጻፍኩም፣ እዛ ጋር ግን አለ ይመስለኛል። እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ። ልጆቹ እነማን ናቸው? እኔ እናንተ ነው አይደል? በስጋና በደም ስለሚካፈሉ ማለት ምንድነው? በስጋ ነው ያለነው ማለት ነው አይደል? በስጋ ስላለን እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሄውም ዲያብሎስ ነው ካለ በኋላ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ምን አደረገ? እንዲሁ ተካፈለ። ምን ማለት ነው? በስጋና በደም ተካፈለ ማለት ስጋ ሆነ ማለት ነው አይደል? ስጋ ሆነ፣ ሰው ሆኖ መጣ ማለት ነው። እግዚአብሔር ይመስገን። ስለዚህ አዳኛችን ወይም ኢየሱስ ክርስቶስ እኛን ለማዳን አንዱ የወሰደው ስቴፕ ምንድነው? በልካችን ነው የመጣው። እግዚአብሔር ይመስገን። በልካችን እንደው ተንጠራርተን የማንደርስበት ነገር አለ እንዳይሆን። ገብቷችኋል? እኛ ባለንበት ስቴት መጥቶ ሰው ሆኖ በስጋና በደም የተካፈለው ለምንድን ነው? እኛን ለመምሰል ነው። ከኛ ባህሪና ከኛ ተፈጥሮ ጋር እኩል ሆኖ ደህንነታችን ሰራው። ይሄ ለኛ ትልቅ ነገር ነው ማለት የማንደርስበት የማይሆን ነገር አይደለም። የኛ ነገር የሚገባው የኛን ነገር የሚያውቅ አንዳንድ ክፉ አስተማሪ ፈተና ላይ የማትመልሱትን ጥያቄ ይሰጣችኋል አይደል? ዩኒቨርሲቲ እንደዛ አይደል? የማትመልሱትን ጥያቄ ይሰጣችኋል። ብትሉት አትመልሱትም አይደል? ጌታ ይመስገን። ደህንነት እንደዛ አይደለም። እግዚአብሔር በእኛ ልክ ወርዶ እንዲገባን እንድንቀበለው፣ ምክንያቱም የእኛን ድካም በእኛ የምናልፍበት ነገር አልፎ ነው ደህንነታችን የሰራው። ስለዚህ ደህንነታችን ትልቅ ያደረገው ለሆኑ ሰዎች ብቻ የሚሆን ሳይሆን ለስጋ ለባሽ ሁሉ የሚሆን ደህንነት ስለሆነ ታላቅ ደህንነታችን ምንድነው? ትልቅ ነው። የእኛን ጥያቄና ችግር ያካተተ ምንድነው? ደህንነት ነው። እና በዚህ ደህንነት ውስጥ ያልተመለሰ ጥያቄ የለም። እግዚአብሔር ይመስገን። ስለዚህ ሁለተኛው ደህንነታችን ትልቅ ያደረገው አዳኛችን ምን ስለሆነ ነው? አንደኛ ሰው ስለሆነ ነው። እግዚአብሔር ይመስገን። ሶስተኛ ቁጥር 10 እናንብብ። ምዕራፍ 2 ቁጥር 10። ዛሬ ትንሽ እንግሊዘኛ አበዛለሁ። እሺ፣ ምክንያቱም ግዴታ ነው። አንዳንድ ቃላቶች ላይ ሪሊ በጣም አስፈላጊ ነው።
አይ ሆፕ ዛሬ ትታገሱኛላችሁ። ኦኬ ሶስተኛ ልጁ የመዳናችን ራስ ነው ብየዋለሁ። ቁጥር 10ን ተመልከቱ ምን እንደሚል እዚህ ጋር አይደል? ብዙ ልጆችን ወደ ክብር ሲያመጣ የመዳናቸው ምን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱም ሁሉ ለሆነ ለእርሱ ተገብቶታልና። አሁን የመዳናቸው ራስ የሚለው አማርኛው ለትንሽ ለመረዳት ይከብዳል። ኦኬ ለዛ ነው እንግሊዘኛው ያመጣሁት። አሁን እንግሊዘኛው ምን እንደሚል ስሙ። እኔ እዚህ ጋር አነበዋለሁ። ኦኬ እንደዚህ ይላል። for King James version የወሰድኩት እንደዚህ ይላል for it became him for whom are all things and by whom are all things in bringing many sons into glory to make the captain of their salvation perfect through sufferings. ምን ይላል እዚህ ጋር የመዳን ራስ የሚለው the captain of salvation አይደል? the captain of salvation ነው የሚለው። ሌሎች ዝም ብሎ ትርጉሞቹን ስታዩ የሰጡትን ስም ልንገራችሁ ምን እንደሚል። አንዳንዶቹ a perfect leader ብለውታል። የመዳን ራስ የሚለውን a perfect leader እዚህ ጋር ጽፌዋለሁ። ጽፌዋለሁ። እድለኞች ናችሁ። a perfect leader እነዚህ የጻፍኳቸው ከተለያዩ ቨርዥኖች ባይብል ቨርዥኖች ነው የወሰድኳቸው ጥቅሱን ብቻ የመዳን ራስ የሚለው እና author of their salvation, a perfect leader, the founder of their salvation የሚል ቃል ተጠቅመዋል። ኦኬ ስለዚህ ኢየሱስ ክርስቶስ በዚህ ክፍል ሂሳብ ካሄደ ካፒቴን ማለት ነው። ካፒቴን ማለት ነው። ስለዚህ ኢየሱስ ክርስቶስ የመዳናችን ራስ የሚለው የመዳናችን ምን ማለት ነው? ካፒቴን ማለት ነው። ወይም በሌላ አማርኛ መሪ። ኦኬ ፐርፌክት ሊደር እንበለው። ምክንያቱም ሊደርና መሪና ካፒቴን ተመሳሳይ ናቸው፣ ግን ካፒቴን ደግሞ ለየት ያለ የሥራ ድርሻ አለው። ኦቶሪቲቭ የሆነ የሥራ ድርሻ አለው። ስለዚህ ኢየሱስ የመዳናችን ምንድነው? ካፒቴን ነው። አዳኝ ብቻ ሳይሆን ካፒቴን መሪ ነው። ፐርፌክት ሊደር ነው። እግዚአብሔር ይመስገን። ኦኬ ካፒቴን ለምንድን ነው ያስፈልገን? ዋይ ለምን ያስፈልገናል? ለምን ያስፈልገናል? ምክንያቱም አንድን ሰው ከገሃነም ለማዳን አይደል ከሞት ለማዳን የሚያስፈልገው ምንድነው? አዳኝ ነው አይደል? አዳኝ ይመጣል ከገሃነም ያድነዋል። መሪ ለምንድን ነው ያስፈልገን? ካፒቴን የሚያስፈልገን ለምንድን ነው? ዋይ አያችሁ ምን ማለት ነው? በምንጓዘው የሄደንነት ገብቷችኋል? ከዳንን በኋላ የምንጓዘው ጉዞ ውስጥ የሚመራን ምን አለን ማለት ነው? መሪ አለን ማለት ነው። ብቻችንን አይደለም። እግዚአብሔር ይመስገን ለኛ የተተው አይደለም። አብሮ ፊታችን የሚመራ እዚህ ደህንነት ውስጥ ምን አለን? ካፒቴን አለን። እግዚአብሔር ይመስገን። እና ካፒቴን አይገንትልሽ መምራት ብቻም አይደለም ስራው። መምራት ብቻ አይደለም። ችግር ሲመጣ ጦርነትም ሲኖር በተለይ አሁን መርከብ ላይ በዚህ ጊዜ ማለት ነው የሚዘርፍ ምናምን ከመጣ ምን ያደርጋል? ካፒቴኑ ይዋጋል። ሊደር ከሆነ ደግሞ አንድ ጥሩ መሪ ኳሊቲ ምንድነው? የአንድ ጥሩ መሪ ኳሊቲ ምንድነው? ልብሱ አይደለም አይደል? ያ አንድ መሪ ትክክለኛ ኳሊቲ ምንድነው? የሚመራቸው ሰዎች አሉ አይደል? በቃ የሚመራቸውን ሰዎች የሚፈልገው ቦታ ማድረጉ ነው፣ ማድረሱ ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ የመዳናቸውን ራስ ይፈጽም ዘንድ ሲል ገብቷቸዋል። እሱ የኛ ፐርፌክት ምንድነው? ሊደራችን ነው። ይሄ ካፒቴን አዳኝ ብቻ አይደለም። ካዳነን በኋላ አልተወንም። ምን ያደርገናል? በእያንዳንዱ መንገድ ላይ ምን ያደርገናል? ይመራናል። ለምንድን ነው የሚመራን? ማድረስ ያለበት ቦታ ስላለ። እዚህ ጋር ወደ ክብር ነው የሚለው አይደል? ቁጥር 2:10 ላይ ብዙ ልጆችን ወዴት ያመጣ ዘንድ? ወደ ክብር ያመጣ ዘንድ። ስለዚህ ወደዛ ክብር እየወሰደን እስከምንደርስ ድረስ ጌታ ምን ያደርገንም? አይለቀንም። እግዚአብሔር ይመስገን። አለዛ ጥሩ ሊደር ሊሆን አይችልም ማለት ነው ከለቀቀን። እውነት አይደል? እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ መሪያችን ካፒቴናችን ነው እና ሲዞር ብላችሁ ያለፋችሁበትን ዓመት ተመልከቱ። እንዴት ነው ያለፋችሁት? ብቻችሁን ያለፋችሁት አይደለም። ይመስላል አይደል? አይደለም። ብዙ ጊዜ ወድቀናል። ብዙ ጊዜ ተስፋ ቆርጠናል። እውነትም አንዳንድ እንዲያው በቃ ጳውሎስ እንዳለው ለህይወታችን ተስፋ እስከምንቆርጥ ድረስ አይደል? አታውቁም? እንደዚህ ሆናችሁ ታውቃላችሁ። ላይፋችን ይሄ ስለሆነ ግን አለን። ይኸው ጌታ ይመስገን አለን ብቻ አይደለም፣ እንኖራለን። ለምን? የጠራን እርሱ ምን ስለሆነ? የታመነ ስለሆነ። እኔ በጉልበቴ ኖሬ አላውቅም፣ አልኖርም። እናንተ በጉልበታችሁ አትኖሩም። የሚያኖረን የሚመራን ማን ነው? ጌታ ነው። እግዚአብሔር ይመስገን። የእስራኤል ህዝብ ይኸውላችሁ፣ የእስራኤል ህዝብ ከግብፅ ወጡ አይደል?
ከፈርዖን ሲወጡ አንድ ሌሊት ነው የበቃቸው። በአንድ ሌሊት ነው የወጡት ሁሉ ማለት በአንድ ሌሊት ወጡ። ባህሩ ተካፈለ፣ ተሻገሩ። ያርዳም እግዚአብሔር ይመስገን ወጡ። ከዛ ግን ነገሩ አላለቀም። 40 ዓመት አይደል ሲጓዙ ግን መሪ ነበራቸው አልነበራቸውም? በመጀመሪያ ሙሴ፣ ከዛ ማን? ኢያሱ። ሁለቱ ወደ ምንድነው ስራቸው ስትሉ ፐርፐዙ ምንድነው? እነዚህ ሰዎች ከወጡበት ወጣ ከተሻገሩ በኋላ ማለት ነው ወስደው የት ማስገባት ነው? የረፍቱ ምድር ከነዓን ማስገባት ነው። እግዚአብሔር ይመስገን። ስለዚህ የኛ ሙሴም ኢያሱ ማን ነው? ኢየሱስ ነው። እግዚአብሔር ይመስገን። የእምነታችን ራስና ፈጻሚ ሆነው ኢየሱስ ነው። ስለዚህ የታሰበልን ቦታ እንደርሳለን። ክብር ለጌታ ይሁን። ምንም ስጋት አይገባንም። እውነት ብዙ ባል ነገር አለ አይደል? የኔ ስሜት ነው የሚበልጠው፣ የእግዚአብሔር ቃል ነው የሚበልጠው አይደል? የእግዚአብሔር ቃል እኮ የታመነና ጽኑ ነው። እግዚአብሔር ያለው ነገር ነው የሚሆነው እንጂ እኔ ያልኩት ሰው ያለው አይሆንም። ክብር ለጌታ ይሁን። ስለዚህ ብቻችሁን አይደላችሁ ማለት ነው። የእምነታችን ካፒቴን ከኛ ጋር ነው። ባይዘወይ አንድ ቃል ላንብብላችሁ። ዘጸአት 12:41 ላይ እንደዚህ የሚል ቃል አለ። የሚገርመው ቃል እዚህ ላይ አለ አይደል? ያ እንደዚህ ላይ ይኸውልህ ስሙ ምን እንደሚል ከግብጽ የወጣው የእስራኤል እንዲህም ሆነ 430 ዓመት ከተፈጸመ በኋላ በዚያን ቀን ማን የወጣው? የእግዚአብሔር ሰራዊት ሁሉ ከየት ወጣ? ከግብጽ ምድር። እንዴ የወጣው ማን ነው? የእስራኤል ሕዝብ ነው የወጣው አይደል? የእስራኤል ሕዝብ ነው የወጣው። ግን እግዚአብሔር ሲጠራው ምንድነው ያለው? የወጣው የእስራኤል ሕዝብ ሳይሆን የእግዚአብሔር ምንድነው? ሰራዊት ነው። ለምን ሲባል ከሙሴ ጋር ሆኖ 40 ዓመቱ ሙሉ ምን ሲያደርግ የነበረ ነው? ሲዋጋ የነበረ ነው። ከወጡ ቀን ጀምሮ እስከሚገቡ ድረስ እኮ ብዙ ውጊያ አሳልፈዋል አይደል? በዚህ ውጊያ ውስጥ ሙሴና ኢያሱ ናቸው የመሯቸው። እነሱ ህዝቡም አብሮ ምን ያደርጋል? እግዚአብሔር የሚያው ተዋጊ ነው። እግዚአብሔር ይመስገን። ስለዚህ የዳነ ህዝብ ምንድነው? የእግዚአብሔር ሰራዊት ነው። እግዚአብሔር ይመስገን። ምክንያቱም መቼም የዳንን ቀን ነገሩ አልቆ ቢሆን ኖሮ በሄድን ነበር አይደል? አይደለም። እግዚአብሔር እዚህ ምድር የሚሰራው ነገር ስላለ በቤተ ክርስቲያን ውስጥ በእኛ ውስጥ ሆኖ ባይዘው ከዳንበት ቀን ጀምሮ ቀይ ባህርን ከተሻገርን ቀን ጀምሮ ጦርነት ነው፣ ውጊያ ላይ ነው ያለነው እዚህ ምድር ውስጥ። ስለዚህ በዚህ ውጊያ ውስጥ ግን እኛ የእግዚአብሔር ሰራዊት ነው። እግዚአብሔር ይመስገን። ስለዚህ እርሱ ጋር ሆነን ምን እናደርጋለን? እንዋጋለን። መሪውን የማይከተል ሰው ሊዋጋ አይችልም። ሂዝ ሎስት። ምክንያቱም እዚህ ጋር የመዳናችን ራስ የሚለው የሚያሳየው ሂዝ ፋይተር፣ በቃ ተዋግቶም ገብቷቸዋል። በሰልፍም ቢሆን እግዚአብሔር እየመራን ኢየሱስ እየመራን ወደ ክብር መድረስ ወዳለብን ነገር ያደርሰናል። እኛ ደግሞ አብረን ምን እናደርጋለን? በየዕለቱ ፋይት የምንዋጋ ሰዎች ነን። ካልተዋጋን ተሸናፊዎች ነን። ለዚህ እኮ መጽሐፍ ቅዱስ ድል የነሳው ምናምን ሲል ትዝ ይላችኋል? ድል የነሳው የሚዋጋ ብቻ ነው። የማይዋጋ ችግር የለም ብሎ የተቀመጠ እሱ ተሸናፊ ነው፣ ልጅም ቢሆን ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ ምንድነው የሚያደርገው? በዚህ ምድር እስካለን ድረስ በቃ በህይወታችን ውስጥ የእግዚአብሔርን ክብር እንዲገለጥ፣ ወደ እግዚአብሔር ክብር እንድንመጣ፣ የእግዚአብሔር ሐሳብ በእኛ እንዲፈጸም ጌታ በእኛ ህይወት ይተጋል፣ ይሰራል። እግዚአብሔር ይመስገን። ስለዚህ ብቻችንን አይደለም። ኦኬ። ክብር ለጌታ ይሁን። ይህን የመሰለ መሪ አለን። ይህን የመሰለ ሊደር አለን። እግዚአብሔር ይመስገን። ስለዚህ መዳናችን ትልቅ ነው ትልቅ አይደለም አይደል? አድኖን ለሽማግሌ ያልተሰጣችሁ፣ አድኖን ለፓስተር አልተሰጣችሁ፣ አድኖን ለነቢይ አልተሰጣችሁ። ኦኬ። አንዳንዶች እንደሚሉት አለ እኔ ካላልኩ የሚሉ ነቢይ ሰዎች እንደው ታውቃላችሁ፣ እኔ ካላልኩ ምናምን የሚሉ አሉና የዞረባቸው ማለት ነው። ወገኖቼ ሆይ አድኖ ኢየሱስ ክርስቶስ አልተወንም። እሱ ራሱን ያደርገናል፣ ይመራናል። ይሄ አውር ካፒቴን እግዚአብሔር ይመስገን መሪያችን ነው። ስለዚህ ምንም አንሆንም፣ እንደርሳለን። እግዚአብሔር በጠራን ነገር ላይ እንደርሳለን። ጌታ ይመስገን። ለዚህ ነው ሁለተኛ ጢሞቴዎስ 2 ላይ ምን ይላል? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብራሂም መከራን ተቀበል፣ የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍ። ስለዚህ መዳናችን ውስጥ ከዳንም በኋላ የእግዚአብሔር ምን ሆነናል? ሰራዊት ሆነናል። መሪያችንን እየተከተልን ፍልሚያ ላይ ያለን ሰዎች እንደሆነ ማየት አስፈላጊ ነው። ኦኬ። ስለዚህ ሁለተኛው መዳናችንን ትልቅ ያደረገው ነገር ሶስተኛው ኢየሱስ ክርስቶስ የመዳናችን ምን ስለሆነ ነው? ራስ ካፒቴን ስለሆነ ነው። በቃ እንደዚህ አይነት መዳን ያለው እኛ ጋር ብቻ ነው። ኦኬ። ለኛ ያልተተወ ራሱ የሚመራን ጌታ ያለበት ማለት ነው። ኦኬ። እዚህ ጋር አንድ የጻፍኩት ነገር አለ። ኦኬ። ሌላ እሱ ልለፈው። ሌላው ያዳነን ጌታ
ምንድነው አልካቸው? አንደኛ መለኮት ነው፣ ሁለተኛ ሰው ነው፣ ሶስተኛ የመዳናችን ምንድነው? ካፒቴናችን ነው፣ መሪያችን ነው። ኢዝ ኤ ፐርፌክት ሊደር ነው። ጌታ ይመስገን። አራተኛ ደግሞ ሊቀ ካህናችን ነው። ጌታ ይመስገን። ሊቀ ካህን ስራው ምንድነው ሲባል አይደል? በእግዚአብሔርና በሰው መካከል ሆኖ አይደል? አንድም ጠበቃ ነው። ዕዳችንን ስለተከፈለ በእግዚአብሔር ፊት ስለኛ የሚታይ እሱ ሊቀ ካህናችን ነው። እግዚአብሔር ይመስገን። ኦኬ። ስለዚህ መዳናችንን ትልቅ ያደረገው ነገር ስለኛ ህይወት የሚከራከር የሚታይ በአብ ፊት የቆመ ስላለን ጠበቃ ስላለን ከእግዚአብሔር ጋር ሁሉ ጊዜ ጸብ የለብንም፣ ችግር የለብንም። ጌታ ልጁን ሲያይ ከኔ ጋር ምን አለው? ሰላም አለው አይደል? እንግዲህ በክርስቶስ እንደዛ እኮ ነው አይደል? ስለዚህ በክርስቶስ ኢየሱስ ከጸደቅን ሰላምን ምን እናድርግ? እንያይዝ አይደል የሚለው ሮሜ 5 ላይ። ስለዚህ ኢየሱስ ክርስቶስ ሊቀ ካህናችን ነው ማለት በዚህ ደህንነት ውስጥ ስናየው በዚህ መዳን ውስጥ ኢየሱስ ያደረገው ነገር ምንድነው ሲባል እኔን ሪፕሬዘንት አድርጎ በእግዚአብሔር ፊት አለ። እግዚአብሔር ይመስገን አይደል? የእግዚአብሔርን የሆነውን ነገር ደግሞ ወደ እኔ የሚያመጣ አምላክ ነው። ክብር ለኢየሱስ ይሁን። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ካህን የሚለው የተጠቀሰው የት ነው? ካህን የሚለው ቃል የተጠቀሰው እዚህ ላይ ጽፌዋለሁ አይደል? ጽፌዋለሁ። ለመጀመሪያ ጊዜ ካህን የተጠቀሰው ይሄኛው ቦታ ላይ ነው። የሳሌም ንጉሥ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ፣ እርሱም የልዑል የእግዚአብሔር ምን ነበረ? ካህን ነበረ ይላል። ይሄ መቼ ነው ያደረገው? አብርሃም ከውጊያ ሲመለስ አይደል? ከውጊያ ሲመለስ ወንድሙ ያጎቱ ልጅ ሎጥን አስጥሎ ሲመለስ ማን ጠበቀው? የእግዚአብሔር ካህን ጠበቀው። ስለዚህ ካህን ምዕራፍ 5 ጀምሮ እንመጣበታለን። ግን ምን ማለት ነው? ከውጊያው በኋላ ማን ጠበቀው? ካህኑ ጠበቀው። እግዚአብሔር ይመስገን። ከዛ ሰጠው የሚበላና እንጀራና ምን አደረገው? እና እንጀራና ወይን ወይ የሚበላውና የሚጠጣው ስራው ፐርፐዙ ምንድነው ካላችሁ መልሶ ምን ያደርገናል? እንድንበረታ አይደል? እንድንጠነክር፣ እንድንጨምር፣ እንድንቀጥል ያደርገናል። እግዚአብሔር ይመስገን። የደከመውን ነገር አይደል? በውጊያ በህይወት በውጣ ውረድ የደከመውን ነገር ኢየሱስ ክርስቶስ ያገለግለናል ማለት ነው። ሊቀ ካህን አይደል? ምንድነው? እንድንጠነክር፣ እንድንበረታ፣ እንድናድግ ሞቲቬት የሚያደርገን እሱ ካህናችን ኢየሱስ ነው። እግዚአብሔር ይመስገን። ስለዚህ ይሄ መዳን ትልቅ ነው ትልቅ አይደለም? አያችሁ፣ ኢየሱስ በማንነቱ ብቻ የሰራውን ሳለ ማንነቱን ስናይ ደህንነታችን ወይም የዳንበት መዳን ትልቅ እንደሆነ ይገባናል ማለት ነው። እግዚአብሔር ይመስገን። ኦኬ፣ ወደፊት አለዛ አልጨርሶ። ሁለተኛ መዳናችን ታላቅ መዳን የሆነው ክርስቶስ የሰራው ምን ስለሆነ አልኳቸው? ስራው የሰራው ራሱ ምንድነው? አሁን ማንነቱን ያየነው አይደል? ኢየሱስ አምላክ ነው፣ ኢየሱስ ሰው ነው፣ ኢየሱስ ካፒቴን ነው አይደል? እንደገና አሁን ደግሞ የመጨረሻ ያየነው ኢየሱስ ካህናችን ነው። ይሄ ማንነቱ ነው ኢየሱስ። እግዚአብሔር ይመስገን። ኦኬ፣ የሰራው ስራ ደግሞ ከሰራው ስራ የተነሳ መዳናችን ምንድነው አልኳችሁ? ትልቅ ነው። እዚህ ላይም 4 ነጥቦች አሉ። እነሱም ቶሎ ቶሎ ብለን አልፋቸዋለሁ። አብዛኛው ደግመን እንመጣበታለን ለነገሩ። አንደኛ መዳናችን ታላቅ መዳን የሆነው ምክንያቱ አንደኛው ክርስቶስ ከሰራው ስራ አንደኛ ምንድነው? ኃጢአታችንን በራሱ አድርጓል ነው። ባለፈው ስላየነው አንጽቷል አይደል? ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ምን አደረግናል? ተቀመጥን አለ አይደል? ስለዚህ ምን ማለት ነው? ይሄ ባጭሩ ምን ማለት ነው? ምን ማለት ነው? ጌታ ኢየሱስ ክርስቶስ ኃጢአታችንን በመስቀል ላይ ተሸክሟል አልተሸከመም? ተሸክሟል አይደል? ኃጢአታችንን መስቀል ላይ ተሸክሟል። እዚህ ጋር እንደሚለው ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ማድረግ ተሸከመ። ዝቅ ስትሉ ደግሞ ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶችን ብዙ ጊዜ እያቀረበ ቆመዋል። ለምን? ማስወገድ ስለማይችሉ። የሚያቀርቧቸው ኮርማዎቹ፣ ፍየሎቹ ምናምን ኃጢአትን ማስወገድ አይችሉም። ኢየሱስ እርሱ ግን ስለ ኃጢአት ስንትን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ማለት አረፈ፣ ጨረሰ ማለት ነው። አስወገደው ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ኃጢአታችንን በስጋው ምን አድርጎ ተሸክሞ ለኃጢአት መስዋዕት ከፍሎ ለዘላለም አቅርቦ በእግዚአብሔር ዘንድ ምን አደረገ? ተቀመጠ። ስራውን ጨረሰ አልጨረሰም? ጨረሰ። ጌታ ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ የተሸከመው ኃጢአታችን የትኛውን ኃጢአታችን ነው? የትኛውን ኃጢአታችን ነው የተሸከመው? ማዳም ያለው ኦኬ፣ ያለፈው ኃጢአታችንን ተሸክሞታል አልተሸከመም? ተሸክሞታል። የአሁኑን ኃጢአትስ ወደፊት ምን ሰራውንስ? ስለዚህ ኢየሱስ ክርስቶስ መስቀል ላይ የተሸከመው ያለፈውን፣ የአሁኑን ደግሞ የሚመጣውን ኃጢአት ሁሉ ነው የተሸከመው።
ለዛ ነው ኃጢአትን በራሱ አነጻና በግርማ ቀኝ ተቀመጠ ማለት ኃጢአት ተወገደ ማለት። ገብቷቸዋል? ጌታ ኢየሱስ ክርስቶስ ኃጢአትን በተመለከተ በእግዚአብሔር ፊት ያለውን ነገር ዲል አድርጎ ጨርሶ የተቀመጠ ነው። ዳሳይስ ነገ ላለው ነገር ሁሉ እንኳን ምን አለን ማለት እኮ ነው፣ ዋስትና አለን ማለት ነው። ጋራንቲ አለን ብለን ኃጢአት አንሰራም እንጂ አይደል? አንሰራም እንጂ ባይዘወይ ጌታ ኢየሱስ ክርስቶስ ዲል ያደረገው የእድሜ ልካችንን ኃጢአት ነው ዲል ያደረገው። በቃ በእግዚአብሔር ፊት አንጠየቅም። ኦልሬዲ ሴትልድ ሆኗል። አንዴ ለሰላለም መስዋዕት ተከፍሏል። እግዚአብሔር ይመስገን። ይሄ ማለት ግን ክርስቲያን ኃጢአት አይሰራም ማለት ነው ማለት። አሁን እኮ የሚረብሹ ነገሮች አሉ፣ ሳናስበው ብቅ እያሉ የሚበጠብጡ ነገሮች አሉ። ድንገት መጥተው አይደል አምልጦ የሚወጣ ብዙ ነገር አለ። እነሱ እንዴት ነው ዲል የሚደረጉት ሲባል ባይዘወይ ራሱ እኮ ጌታ ኢየሱስ ዮሐንስ ምን አለ? ወንድሞች ወገኖች ያለ ወንድሞች ኃጢአትን አትስሩ። ከዛ ምንድን ያለው ብትሰሩ አላለም? ብትሰሩ አላለም? ማለት እንደ እግዚአብሔር ቃል መሄድ ጥሩ ነው አይደል? እንዲያም አንደኛው ጋር ምን ይላል? ኃጢአት የለብንም ብንል ራሳ እንዋሻለን ይላል። ስለዚህ ለምንድን ነው በውስጣችን የገባው ዘር ኃጢአት የሚሰራ አይደለም፣ የተወለድንበት ዘር መለኮታዊ ህይወት ስለሆነ። እኛ ግን በምድርና በወደቀው መሬት ውስጥ ስላለን ሳት እያለን የምናደርጋቸው ነገሮች አሉ፣ ኃጢአቶች አሉ። ግን ኦሪጂናሊ ኃጢአትን በተመለከተ በእግዚአብሔር ፊት ሴትልድ ሆኗል። እግዚአብሔር ከኛ ጋር ችግርም ቁጣ ምናምን የለበትም። ኦልሬዲ ጨርሷል። ከሞት ወደ ህይወት ምን አድርገናል? ተሻግረናል። እኛ ላይ የሚያስፈርድ የኃጢአት ነገር የለም። ዋጋ ምን ሆኗል? ተከፍሏል። ጌታ ይመስገን። ግን ይሄ የሚረብሸን ነገር እንዴት ነው ዲል የሚደረገው ሲባል ልክ ዮሐንስ እንዳለው አንድ ጥቅስ ጽፌላችኋለሁ እዚህ ጋር አለ። ይኸውላችሁ ይሄን ጥቅስ ይሁት ምን እንደሚል እግዚአብሔር ያዘዘው የሕጉ ዘኍልቍ 19 ላይ የሚገኘው ቤታችሁ ውስጥ ገቡ ሙሉን ክፍል አንብቡት። እሺ እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው፣ መልካሚቱንም ነውር የሌለባትንም ቀንበር ያልተጫነባትንም ቀይ ጊደር ያመጡሉ ዘንድ ለእስራኤል ልጆች ንገራቸው ይላል። ቁጥር 19 ላይ ደግሞ ንጹህ ሰው የጊደረቱን አመድ ያከማቻል፣ ከሰፈሩም ውጭ በንጹህ ስፍራ ያኖረዋል። ርኩሰትም ለሚያነጻ ውሃ ለእስራኤል ልጆች ማህበር ይጠብቃል፣ ከኃጢአትም ለማንጻት የሚሆን ነው ይላል። ኦኬ ምን እንደሆነ ሐሳቡን ነግራችኋለሁ፣ ምን ማለት እንደሆነ። ጊደር ማለት ምን ማለት ነው? እኔ የከተማ ልጅ ስለሆንኩ ቸግሮኝ ነበር በጣም እና በኋላ ዲፕሲክ ነው የፈታልኝ ለነገሩ። በኋላ ከሴኒ ጋር እንደማወራሻል ከአንቺ ጋር እሷ ትንሽ ታውቅም። አንዳንድ ሰዎች ያውቃሉ፣ የሚያውቁ ሰዎች አሉ። ጊደር ምንድን ነው? አንቺን እንደሌለሽ ማለት ነው። የከተማ ልጅ ናት ማለት ነው። የከተማ ልጅ ይሄን አያውቅም። ጊደር ምንድን ነው? ኦኬ ልክ ነው። ኦኬ ጊደር እኔ አላቅም ነበር። ይገርማችኋል። ቅድም አንድ ማርታ ያነበበችው ክፍል ደግሜ ላንብብላችሁ ምን እንደሚል። አታውጡት ችግር የለውም። ምዕራፍ 9 ላይ ያለ ሐሳብ ነው። ቁጥር የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ካለ በኋላ ስሙ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር ምን አመድ ይላል። ነውር የሌለው ሆኖ በዘላለም መንፈስ ራሱን እግዚአብሔር ያቀረበ የክርስቶስ ደም እንዴት ያነጻቸዋል እያለ ይቀጥላል። ኦኬ ጊደር ማለት ማለት መሰላችሁ? ጊደር ማለት የላም ልጅ ማለት ነው። እና የላም ልጅ ሆና ሴት ናት። ኦኬ አይ ቲንክ ወንዱ ኮርማ ነው ካልተሳሳት። ቆደር ወይፈን አይኑ ወይፈን። ኦኬ አሁን የምፈልገው ግን ጊደሯ ነው የምፈልገው። ጊደር ማለት ሴት ናት፣ ወንዱ አይደለም። የላም ልጅ ወንዱ አይደለም፣ ሴት ከሆነች ጊደር። ከጊደር ደግሞ ከለሯ ምንድን ነው? ቀይ ጊደር ነው። ቀይ ጊደር ሲባል ሰምታችኋል? አሁን ኢየሩሳሌም እንደዚህ ይፈልጋሉ ምናምን ሲባል ሰምታችኋል? የታየሽ? ከቴክሳስ መጡ የተባሉት ገና አምጥተዋል። ግን አሁን እሱ ኤክስፓየርድ አድርጓል፣ አይሆንም። ምክንያቱም አመት ያልሞላው ነው የሚለው። አሁን በ2022 ነው የመጣው እሱ። ግን ለምንድን ነው ያመጡት እነግራችኋለሁ። ጊደር ባይዘወይ ጊደር እንደ ፍየል እንደ ኮርማ ሁሌ የሚሰዋ አይደለም። ኦኬ የሚሰዋ አይደለም። የነሱ የአይሁድን ታሪክ መጽሐፍ ስታዩ ከሙሴ ሕግ ከተሰጠበት ጊዜ ጀምሮ
ቤተ መቅደሱ አሁን እስከፈረሰበት እስከ 70 ዓመት በዚህ 2000 ዓመት ውስጥ 9 ጊዜ ብቻ ነው ጊደር የታረደው። 9 ጊዜ ብቻ። አሁን 10ኛው አሁን ቤተ መቅደሱ ሲሰራ 3ኛ ቤተ መቅደስ ሲሰራ የሚጠብቁት እሱን ነው። 10ኛው ጊደር ቀይ ጊደር ለማረድ እየጠበቁ ነው። ምክንያቱም ቤተ መቅደሱ ምን ያደርጋል ብለው ያነጻል ብለው ስለሚያስቡ አይ ቲንክ መሲሁ መጥቶ ራሱ ያርደዋል የሚል ሐሳብ ነው ያላቸው። ኦኬ ምንድነው ግን ሐሳቡ? ምንድነው የጊደር ሐሳብ ሲባል ጊደር ለምንድን ነው ተፈለገው መሰላችሁ? ጊደሯ ትታረድና የምትታረደው ከሰፈር ውጭ ነው። ቤተ መቅደስ ውስጥ ማለት ከሰፈር ውጭ ነው የምትታረደው። ኢየሱስ ከሰፈር ውጭ አለ መከራ የተቀበለው። ከሰፈር ውጭ ትታረድና ደሙ ወደ ቤተ መቅደሱ ትዩ 7 ጊዜ ይረጫል። ምክንያቱም ሁሉ ጊዜ ደም ለማን ነው? ለእግዚአብሔር እንጂ ለሰው አይደለም። ኦኬ ደም ለሰው አይደለም ለእግዚአብሔር ነው። ደሙን ባየው ጊዜ አልፋሉ አይደለም ያለው። ሰዎቹ መቃናቸውና ጉበኑን ቀብተው የት ነበሩ? እነሱ ውስጥ ነበሩ። አጥፊው ምኑን ነበር የሚያየው? ደሙን ነው። ሰው ደሙን አያይም። ስለዚህ ደሙ ለኛ አይደለም ለእግዚአብሔር ነው። ደሙ ባለበት እግዚአብሔር ቁጣ ምናምን ደም ፈሷል፣ ስርየት ተብሏል። ስለዚህ እግዚአብሔር ደሙን ሲያይ ምን ያደርጋል? ያልፋል። እግዚአብሔር ይመስገን። ስለዚህ የዛ ሲምፖል ነው። ደሙ ወደ ቤተ መቅደስ ይረጫል ይላል። ከዛ በኋላ ግን የሚሆነው ምንድነው? ጊደሯ ሙሉ ነገሯ ማለት ሙሉ ቆዳ ምኗ በሙሉ ይቃጠላል። ይቃጠልና ካህኑ የዝግባ እንጨትና የሂሶጵ እንጨት ቀይ ግምጃ ነገር ይጨምርበትና እሱ ሚኒንግ አለው። አመድ እስከምትሆን ድረስ ትቃጠላለች። ከዛ አመድ ከሆነ በኋላ እዛው ከሰፈር ውጭ ነው የሚቀመጠው። አመድ ማለት የአንድ ነገር ፋይናል ስቴት ማለት የመጨረሻ። ከአመድ በኋላ አንድ ነገር ምንም ነገር አይሆንም። የመጨረሻው እሱ በቃ ምንም አይሆንም። ስለዚህ እዛ ይቀመጥና ጥቅሙ ለምንድን ነው መሰላችሁ? ጥቅሙ ልነግራችሁ ነው። የጊደር አመድ ቢጠቅመው ለምንድን ነው? አሁን ለተደረገ ወይም ባለፈው ለተደረገ ኃጢአት አይደለም። ድንገት አንድ ሰው የሆነ ቀን ቢረክስ የሞተ ነገር ቢነካ ኦኬ ያን ጊዜ ምን ይሆናል? ጊደር ማለት አይታረድም። ኦሬዲ አንዴ ምን ሆኗል? ታርዷል። ስለዚህ ከከተማ ውጪ ከሰፈር ውጪ ሄድና አንድ ንጹህ ሰው ከአመዱ ይወስድና የምንጭ ውሃ ወይም የህይወት ውሃ አንዳንድ ቦታ ላይ የምንጭ ውሃ ይጨምርበትና ሰውየው በዛ ምን ይሆናል? ይነጻል ማለት የመንጻት ውሃ ያለው እሱ ነው። ስለዚህ የጊደሩ አገልግሎት ወደፊት ለሚሰራ ኃጢአት እንጂ ትናንትና ዛሬ ለተሰራ አይደለም። አያችሁ ጋራንቲ ነው ማለት ነው። 10 ጊዜ አትታረድ። እሷ ትቀመጣለች። ሰው ችግሩ ሲገባ ሄዶ እንደዛ ያደርጋል። ዛሬ ኢየሱስ ላይ ምክንያቱም የክርስቶስ ደም ቅድም እንዳነብሽው ከነሱ ይበልጣል አይበልጥም? ከሞተ ስራ ሁሉ ህሊናችንን የሚያነጻ አይደለም? በዘላለም ቤዛነት ወደ እግዚአብሔር የገባው የክርስቶስ ኢየሱስ ደም ከዚህ ሁሉ ምን ያደርጋል? ይበልጣል። ስለዚህ ነው ወንድሞች ወገኖች ኃጢአትም አታርጉ አትስሩ። ግን ብትሰሩ ግን አለ በአብ ዘንድ ምን አለን? በአብ ዘንድ እንዲያውም በአባት ማለት ነው አብ ማለት በአባት ዘንድ ምን አለን? ጠበቃ አለን። እርሱም ለኃጢአታችን ማስተሰሪያ ይሆናል ልጁ ኢየሱስ ክርስቶስ ነው ይላል። ምን ማለት ነው? ልክ እንደ ጊደሯ አመድ የክርስቶስ ኢየሱስ ደም ነገ ወደፊት ለምንሰራው ነገር ሁሉ ምንድነው? እሱ ጋራንቲ ነው። ኦሬዲ ተሰርቶ የተቀመጠ ነገር ነው። ሰው ሲበድል አይደል? ሲበድል ሄዶ ምን ያደርጋል? በክርስቶስ ኢየሱስ ደም ይነጻል። ያ ግን ለፋሚሊ ብቻ ነው። ምክንያቱም ከአብ ዘንድ አለ የሚለው ከአባት ዘንድ ምን አለን? ጠበቃ አለ። ራስ የቤተሰብ ጉዳይ ነው ማለት ነው አይደል? እንጂ ላልዳነ ሰው ምናምን ይሆን አይደለም። ለዳነ ሰው ዋጋው ለተከፈለለትና ልጅ ለሆነ ሰው ሲበድል እንዲህ አይነት ችግር ሲገባ የክርስቶስ ደም ምን ያደርገዋል? ከኃጢአት ያነጻዋል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በዚህ ታላቅ መዳን ውስጥ የሆነው ምንድነው? ያለፈው ብቻ አይደለም፣ የዛሬው ብቻ አይደለም፣ የሚመጣው ሁሉ የዘመናችን ሁሉ ሴትል የተደረገ ኃጢአታችን የተወገደበት ታሪክ እንደሆነ ወይም መስዋዕት እንደሆነ ለዚህ ነው አንድ ጊዜ ለዘላለም መስዋዕትን አቅርቦ በቃ ጌታ ስንት ጊዜ ያቀርበው? ለስንት ጊዜ? ለዘላለም። እስቲ ለዘላለም በሉ። ጌታ ይመስገን። ስለዚህ ሁሉ ጊዜ በጌታ ፊት ስንቀርብ በድፍረት ምንቀርበው ለዚህ ነው የተሰራ ስራ እንዳለ ስለምናውቅ ለኛ በማደሪያ ውስጥ በመቅደስ ውስጥ በእግዚአብሔር ፊት የሚታይ ምንነጻበት ሕያው ደም ስላለ ድፍረቱም አለን ማለት ነው። እግዚአብሔር ይመስገን። ስለዚህ መዳናችን ምንድነው? ታላቅ ነው። ከዛ ሁለተኛው የሰራው ስራ ምንድነው ስንል ስለኛ ሞት ምን አድርጓል? ቀምሷል። ምንድነው ማለት ይላል አይደል? እዚህ ክፍል ላይ ቁጥር 9 ላይ ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞት ምን ያደርግ ዘንድ ይቀምስ ዘንድ። አያችሁ ድሮ ሞት ሰው ከቀመሰው ውጦ ነው የሚያስቀር። ሰው ሁሉ ከሞት በታች አይደል? ሰው ሁሉ እኮ ከሞት በታች ነው። እና አትቅመሰው ያው ከቀመስከው የለህም ማለት ነው። ኦሬዲ ለእሳትና ለገሃነም ለዘላለም ጥፋት
የተዘጋጀ ሰው ነው የምትሆነው። ስለዚህ ኢየሱስ ለሰው ሁሉ አይደለም ይለው በእግዚአብሔር ጸጋ ስለ ሰው ሁሉ ምን ያደርግ ዘንድ ሞትን ይቀምስ። ሰው ይቀምሰው የነበረው ሞት አሁን ማን ወሰደው? ኢየሱስ ወሰደው። ስለዚህ ኢየሱስ ኃጢአትን ብቻ ሳይሆን ሞትንም ነው ምን ያደርገው? ዲል ያደረገው። እግዚአብሔር ይመስገን። ስለዚህ ነው ከዛ በኋላ አይታችሁ ከሆነ ተሻረ የሚል ቃል አለ አይደል? ቁጥር 14 እና 15 ተመልከቱ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት ምን እንዲያደርግ እንዲሽር። ስለዚህ በሞት ላይ ስልጣን የነበረው ዲያብሎስ በሞት ምን ሆነ? ስለዚህ የክርስቶስ ሞት ተራ ሞት አይደለም ማለት ነው። ዲያብሎስን ስልጣኑ ምን ያደረገ ነው? ያሻረው ነው። መሻር ማለት ነው አቶ ከሌ ከስልጣን ተሻሩ ማለት ነው ሞቱ ማለት ነው። እንደዚህ ከገባ ተሳስተናል። አቶ ከሌ ተሻሩ ማለት ድሮ የነበራቸው ስልጣን ኃላፊነት የለም ማለት ነው። ስለዚህ ዲያብሎስ በሞት ላይ ምን ነበረው? ስልጣን ነበር። ተሻረ ማለት ነው ኖ ሞር ኃይል የለውም፣ ስልጣን የለውም፣ ተጠሪነትም የለውም። ስለዚህ ሞት ታሪኩ ተቀይሮ ጭራሽ ምን ሆነ? አሁን ድሮ ያስፈራራበት ነበር አይደል? ከሞት ፍርሃት ነፃ ወጣን ስለሚል ድሮ ያስፈራራ ደግሞ ያስፈራል። እውነት ነው። ከሞተ አንድ ሰው ምንድነው የሚጠብቀው? የዘላለም እሳት ነው የሚጠብቀው፣ ገሃነም ነው የሚጠብቀው። ኢየሱስ መጣ። የሰራው ስራ ምንድነው? ሞትን ቀመሰ። ስለዚህ በሱ ላይ ያለውን ስልጣን ምን አደረገው? ሻረው። ስለዚህ የሱ የሆኑትን በሙሉ ከሞት ምን አደረጋቸው? አዳናቸው ማለት ነው። ስለዚህ ከሞት ፍርሃት ባርነት ነፃ ወጣን። ደግሞም ከኃጢአት ብቻ ሳይሆን ከሞትም ነፃ እንዳወጣን በዚህ ስራ እንመለከታለን። ስለዚህ በዚህ መዳን ውስጥ አንዱ ኢንክሉሲቭ የሆነው ምንድነው? ሞት በእኛ ላይ ምን የለውም? ስልጣን የለውም። እግዚአብሔር ይመስገን አይደል? መለየት ለዚህ ነው እንግዲህ ያው ስንለይ አንቀላፉ ምንባለው። የኛ ሞት ከዚህኛው ዓለም ወደ ከበረው ምን ማድረጊያ ነው? መሻገሪያ ነው እንጂ ሰይጣን እኛ የሚያስፈራራበት ቱል ወይም መሳሪያው አይደለም። ጌታ ይመስገን። ሌላው ይቀድሰናል የሚል ቃል አለ ቁጥር 11 እና 12 ላይ የሚቀደሰውና የሚቀደሱት ሁሉ ከስንት ናቸው? ይሄን ወደፊት በደንብ እናወራዋለን። ግን አሁን ያው ጌታ ይቀድሰናል ብቻ የሚለው ለፈው እንጂ ቃሉን ሲስሙት የሚለው የሚቀደሰው ማን ነው? የሚቀድሰው ማን ነው? የሚቀድሰው ኢየሱስ ነው። የሚቀደሱት እነማን ናቸው? እና አሁን ይሄን ዝም ብላችሁ እንዴት ነው ዝም ብለን አንብበልና አልፉ ምን ይችላል? የሚቀደሰው እሱ፣ የሚቀድሰው እሱ፣ የምንቀደሰው እኛ አይደል? ሁለቱ ስንት ናቸው? እና ምን ቀላል ነው ይሄ አባባላው? ኢየሱስና እኛ ከአንድ ሶርስ ማለት ነው ቀላል ነገር አይደለም። እንደዚህ ግን ገብቶናል ወይ ነው ጥያቄ። ስለዚህ ወደፊት ምዕራፍ 7-8 ላይ ስመጣ እሱን እንነጋገርበታለን። አሁን ዘለዋለሁ። ሌላው 2:18 ተመልከቱ። 2:18 እንደዚህ ይላል። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ምን ሊያደርጋቸው ይችላል? ሊረዳቸው ይችላልና። አየህ። ስለዚህ ሌላው ጌታ ኢየሱስ ክርስቶስ በዚህ ቦታ ላይ የሰራልን ነገር ምንድን ነው? እሱ ፈተናን ስለተቀበለ መከራን ስለተቀበለ እኛ ምን ሊያደርግን ይችላል? ሊረዳን ይችላል። አሁን ይሄ መርዳት የሚለውን ቃል ለዚህ ነው በእንግሊዝኛ መጣሁት። ግሪክኛው ቃል የሚጠቀመው ለምንድን ነው? እንደዛ ዝም ብላችሁ ብዙ የባይብል ቨርዥኖችን ስታዩት የሚጠቀሙት ቃል የተለያየ አይነት ነው። ለምንድን ነው ሆነ ብላችሁ ስትዩ ግሪኩ እንደዛ ነው ትርጉሙ። አንድ ቃል ሆኖ ማአት ትርጉም ነው ያለው። ግሪኩ ለማስቀመጥ ስለሚቸገር በፈለጉት በመሰላቸው እንትን ያስቀምጡታል። አሁን መርዳት የሚለው ታችኋል አለ ሊረዳቸው ይችላል የሚለው መርዳት የሚለው ቃል ዝም ብሎ አሁን ተራ መርዳት አይደለም አይደል? አሁን ለምሳሌ አንድ ሰው በምንድን ነው ትንሽ ገንዘብ ከሰጠ ነው ረዳ ነው አልረዳ ነው? መርዳት ማለት አንድ የተቸገረ ሰው ገንዘብ ከሰጠ ነው። አንድ ሰው ደግሞ የሚያዳምጠው ሰው የጠፋ ሰው ጆሮአችንን ከፍተን ካዳምጥነው ሰውየው ረዳ ነው አልረዳ ነው? እንዲተነፍስ ረዳ ነው። እርዳታ ብዙ አይነት ነው ያለው አይደል? ይሄኛው መርዳት ግን እንደዛ አይደል። ይሄኛው መርዳት ምን ማለት ነው? ተመልከቱ። ግሪክኛውን አላነበውም እዛው ተጻፈልቶ to come to the rescue of come to help ዝካላችሁ በአማርኛ ጽፌዋለሁ። ሶስት ነገር ይይዛል ይሄ መርዳት የሚለው። አንደኛ የአደጋ ጊዜ እርዳታ ነው። ስለዚህ በአደጋ ጊዜ ምን ያደርጋል ማለት ነው? አደጋ ከገጠመ ምን ያደርጋል? ጌታ ይመጣል ማለት ነው። ለመከራ ወይም ለችግር የሚያሰማ ጩኸት ላይ የሚሰጥ ምላሽ ነው። ሌላው ተግባራዊ እርዳታ አለው። ፕራክቲካል የሆነ እርዳታ አለው። ወዲያውኑ ጌታ በሚያስፈልገን ነገር ሁሉ ምን ያደርገናል? ይመጣል ማለት ነው። መስራት ኦኬ እና መንቀሳቀስ የሚጠቅመው። ሌላው የማዳን እርዳታ አለው። አንድ ሰው ከችግር ከድክመት ወይም ከአደጋ ለማዳን የሚላክ ደህንነት ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ በመከራ ውስጥ ስላለፈ ሊያድናቸው ይችላል ማለት ምን ማለት መሰላችሁ? በየትኛውም ጊዜ በየትኛውም ሁኔታ
እርሱ ምን ያደርገናል? ያግዘናል፣ ያወጣናል። ስለዚህ እግሮቻችን ተሰነካክለው እንዳይወድቁ የሚደግፈን ማን ነው ማለት ነው አይደል? በቃ የሆነ ነገር ሆን ምናምን ስንል ኖ ስንጮህ ጌታ ይመጣና ምን ያደርገናል? ይይዘናል። እንደዛ ሆነ ይኸው ዛሬም ማለት ድነን እግዚአብሔር ይመስገን። ነገም እንደዚህ ነው የሚሆነው። ስለዚህ ክርስቶስ ይረዳናል ስንል ከየትኛውም አይነት ችግር፣ ከየትኛውም አይነት አደጋ፣ ከየትኛውም አይነት ጥያቄና ጥሪ እግዚአብሔር ፈጥኖ ምን ያደርገናል? ያድነናል። እግዚአብሔር ይመስገን። ስለዚህ በዚህ ማዳን ውስጥ ጌታ ኢየሱስ ክርስቶስ አንዱ የሰራው ስራ ምንድነው? ከተለያየ ችግርና አደጋ የማዳኑ ዓላማ ለምን ታውቃላችሁ? እንድንቀጥል እኮ ነው። እንድንቀጥል ሌላ ነገር አይደለም አይደል? ሰይጣን መጥቶ ሊያስቆመን ሲፈልግ ጌታ ምን ያደርጋል? ይመጣና ያስቀጥለናል። አንድ ጊዜ ለጴጥሮስ እንደዛ ብሏል። ስላንተ ማለድኩ አይደል? ሰይጣን እንደዚህ ሊያደርጋችሁ ወደረ፣ እኔ ግን ስለ እምነት እንዳይጠፋ ምን አልኳለሁ? ማለድኩ እንደስ እንደ ላይ ያበጥራችሁ ፈልጉት፣ እኔ ግን ማለድኩ። አይገርም? ሰይጣን ሁሉ ጊዜ የሚፈልገው ነገር ሊያጠፋ ነው። ሰይጣን ሊሰብ ሁሉ የሚፈልገው ሰው ግን አይችልም። ለምን ደግሞ አይችልም? በቃ በመከራ ተፈትኖ ያለፈው ኢየሱስ ምን ስለሚያደርግ ነው? ጣልቃ ስለሚገባ ነው። እግዚአብሔር ይመስገንና ጣልቃ ገብቶ ብዙ ነገሮች ተርፈን ይኸው ዛሬም አለን። እግዚአብሔር ይመስገን። ወደፊትም አለን። እስከ መጨረሻው እንደዚህ ነው የምንቀጥለው። ምክንያቱም የጠራን እሱ የዳንበት መዳን ትልቅ ነው። ያዳነን ጌታ ደግሞ ታማኝ ነው። ጌታ ይመስገን። ኦኬ፣ በመጨረሻ መዳኑ የያዛቸው ፓኬጆች ወይም መዳኑ በራሱ የያዘው ትልቅ ነገር ነው በሚለው ላይ 3-4 ነገር ልንገርና ጨርሳለሁ። ኦኬ፣ መዳናችን ትልቅ ነው ስንል ምን ነገሮችን ይዟል የሚለው ነገር ስናይ አንደኛ ሁሉን ወራሽ ባደረገው ከልጁ ጋር ምንድነን? እኛም አብረን ወራሽ ነን አይደለም? ውርስ አለው ማለት ነው። እግዚአብሔር ይመስገን። ስለዚህ መዳን ውስጥ ምን አለ? ውርስ አለ። ብዙ ሰው ስለ መዳን ሲያስብ ምንድነው? ብዙዎቻችን የምናስበው ምንድነው? ስለ መዳን ካሰብን ሰማይ መግባት ነው አይደል? ሰማይ አንድ ሰው ዳነ፣ በቃ ከገሃነም ወጣ፣ ሰማይ ገባ። ግን በመሃል ብዙ ነገሮች አሉት፣ ብዙ በረከቶች አሉት። እግዚአብሔር ይመስገን። ከዛ ውስጥ አንዱ ምንድነው? ውርስ ነው። ውርስ አለ። እግዚአብሔር ይመስገን። ምንድነው የምንወርሰው? ቤት የዘላለም ሕይወት ውርስ አይደለም። የዘላለም ሕይወት ጊፍት ነው። እግዚአብሔር ይመስገን። ውርስ አይደለም። የዘላለም ሕይወት በነፃ የተሰጠን ነው። እግዚአብሔር ይመስገን። ሮሜ 8:17 ልጆች ከሆንን ወራሾች ደግሞ ይላል። ልጆች ከሆንን ወራሾች ደግሞ ነን ማለት ምንድነው የምንወርሰው? የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ገላትያ 4:7 ተመልከቱ። ስለዚህ ከእንግዲህ ወዲህ ምንድነህ? ልጅ ነህ እንጂ ባሪያ አይደለህም። ልጅ ከሆንክ ደግሞ በክርስቶስ የማን በቃ የምንወርሰው የእግዚአብሔር ምንድነው? አሁን አልተዘረዘረም። እንግዲህ አይን ያላየው ጆሮ ያልሰማው በሰው ልብ አይደል የሚለው እግዚአብሔር ለሚወዱት ያዘጋጀው። ይሄን አሁን ምን ብለን ነው የምንዘረዝረው? በክርስቶስ የእግዚአብሔር ወራሽ ነህ። ምንድነው እግዚአብሔርን ወረስ ነው ማለት ምን ማለት ነው? ቃል ልንገልጸው አንችልም። እዚህ ዝም ብሎ ዲፋይን አድርጎ ያስቀመጠው። ግን በዚህ መዳን ውስጥ አንዱ የተካተተው ፓኬጅ ምንድነው? ወራሽ ውርስ አለ ማለት ነው። እግዚአብሔር ይመስገን። ኦኬ፣ ለምን መሰላችሁ? ኢየሱስ ክርስቶስ የበኩር ልጅ ነው አይደል? ከትንሣኤ በኋላ እኛ ብዙ ልጆች ሆነን እሱ ምናችን ነው? በኩር ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር እሱ ወራሽ ሲያደርገው እኛን ከሱ ጋር ምን አደረግን? አብሮ ወራሽ አደረገን። እግዚአብሔር ይመስገን። ስለዚህ እግዚአብሔር ሲያድነንና ብዙ ልጆች እንዲኖሩት ሲፈልግ እግዚአብሔር ብዙ ልጆች እንዲኖሩት የፈለገው ለምንድን ነው? እዚህ ሀገር አንዳንድ ሰው ብዙ ልጅ እንዲኖረው የሚፈልገው ለምንድን ነው? ኪንደርጌል ሊሆን ይችላል አይደል? ኤኒሃው እግዚአብሔር ግን ለምንድን ነው ብዙ ልጆች የፈለገው? መላእክቶች አሉት አይደል? ብዙ ነገር አለው። እና እግዚአብሔር ለምንድን ነው ብዙ ልጆች የፈለገው ስንል ከልጁ ጋር ምን እንዲያደርጉ ነው? እንዲወርሱ። የሚወረስ ሀብት አለ። አባታችን ሬች ነው፣ ሀብታም ነው አይደል? ስለዚህ እንወርሳለን ማለት ነው። ውርስ ተዘጋጅቶልናል፣ ተቀምጦልናል። እግዚአብሔር ይመስገን። አሁን እዚህ አንድ ነገር ማንሳት አስፈላጊ ነው። በአንድ ልጅና በወራሽ መካከል ያለው ልዩነት ምንድን ነው? በልጅና በወራሽ መካከል ያለው ልዩነት ምንድን ነው? ልጅ ሁሉ ወራሽ ነው ወይ? ልጅ ሁሉ ወራሽ ነው ወይ? ወራሽ ነው። ኦኬ፣ ምን አልክ? ደግነት ከውርስ ምን
መንቀል ኦኬ ግን ፕሪኮንዲሽን አለው አይደለም ለመውረስ ኦኬ ልጅ ለመሆን የሚያስፈልገው ምንድነው መወለድ ነው አይደል ወራሽ ለመሆን ግን ለአቅመ አዳም መድረስ ነው ህፃን ልጅ አይወርስም እውነት ውሸት እድሜው ምን መሆን አለበት አሁን ለምሳሌ አንድ የንጉስ ቤተሰብ ልጅ ወልዶ ያው ዙፋን ላይ የሚቀመጠው እሱ ነው ግን በልጅነቱ አይቀመጥም አይደል ምን መሆን አለበት ማደግ አለበት ስለዚህ ልጅ መሆንና መውረስ ሁለቱ የተለያየ ነገር ነው ስለዚህ ለመውረስ ሲታሰብ ስለመውረስ መጽሐፍ ቅዱስ ሲናገር አብሮ የሚታየው ነገር ምንድነው ምን ያስፈልጋል እድገት ያስፈልጋል ማቹሪቲ ያስፈልጋል መብሰል ያስፈልጋል ለዚህ ነው ቅድም ያያታችሁ ብዙ ልጆችን ወደ ክብር ያመጣ ዘንድ አይደል የሚለው የመዳናቸው ራስ የሚለው ካፒቴኑ እኮ ብዙ ልጆችን ወደ ምን ሊያመጣ ነው ወደ ክብር ምን ሊያደርግ ነው ሊያመጣ ነው የሚወስደን ስለዚህ እንደ ቀላል የሚታይ ብዙ የማይነገረው ነገር ምንድነው እድገት እንዴት አስፈላጊ እንደሆነ ኦሬዲ ድነናል እግዚአብሔር ይመስገን አይደል ድነናል ብዙ ነገር ተሻግረናል መተናል ግን መልእክት በሙሉ የተጻፈው እኮ ለምን ጉዳይ ነው መልእክቶች የተጻፉት እንድናድግ አይደለም እንዴ አይደል በህይወት እንድናድግ እንድንጨምር ነው የተጻፈው ስለዚህ አንዱ ምንኖርሰው ብዙ ነገር ነው ግን ለመውረስ ግን ይጠይቃል ማደግ ይጠይቃል ስለዚህ ይሄ በጣም አስፈላጊ ነው ኦኬ ይሄን አስቡበት ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ላይ ብታዩ እንደሚል ቃል አለ 22 ላይ ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ዓለምም ቢሆን ህይወትም ቢሆን ሞትም ቢሆን ያለው ቢሆን የሚመጣው ቢሆን ሁሉ የማን ነው እንዴት አስባላችሁ ሁሉ የኔ ነው ትላላችሁ እንደዚህ አልገባንም ገና ግን ሁሉ የማን ነው ይላል መጽሐፉ የእናንተ ነው ይላል እናንተ የማን ናችሁ የክርስቶስ ናችሁ ክርስቶስም የማን ነው የእግዚአብሔር ነው ስለዚህ ምን ኖርሰው ነገር ሰፊ ነው የሚቀጥለውን ምድር የሚቀጥለውን ሺህ ዓመት መንግስት ላይ ምን ኖርሰው እኛ ነው አይደል ይሄን ዓለም የሚመጣውን ዓለም ለማን ያስገዛው አይደለም ቁጥር 5 ላይ ለመላእክት እንደዛ ነው የሚለው ቁጥር 5 ላይ ለመላእክት ያስገዛው አይደለምና ስለሚል የሚቀጥለውን ዓመት ዓለም ከክርስቶስ ጋር ምን እናደርጋለን እንወርሳለን እግዚአብሔር ይመስገን ኦኬ ስለዚህ መዳኑ ያዘው አንደኛ ውርስ ይዟል አልኳችሁ አይደል ውርስ ይዟል አልኳችሁ ሌላው ቀደም እንዳየነው ክብር ይዟል ይሄ መዳን ክብርን ይዟል ብዙ ጊዜ ክብር ሲባል ስለሚመጣው ነው የሚመስለው አይደል ጌታ ሲገለጥ ስለሚመጣው ነገር ነው የምናስበው ግን መጽሐፍ ቅዱስ ለሁለቱም ነው የሚናገረው አሁንም ክብር እንዳለ ይናገራል ወደፊትም ክብር እንዳለ ይናገራል አንዳንድ ቃላቶችን መመልከት እንችላለን ለምሳሌ 17 ዮሐንስ 17 ተመልከቱ ከ22 እስከ 23 እንደዚህ ይላል እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ምን አድርጌያቸዋለሁ ሰጥቻቸዋለሁ አሁን ይሄ የወደፊት ነው ወይስ ያለፈ ጊዜ ነው ሰጥቻቸዋለሁ ካለ ኦሬዲ we have ነው ስለዚህ የሰጠኸኝን ክብር ሰጥቻቸዋለሁ ብሎ ሲጸልይ ነው ጌታ በዛ ቦታ በጸሎት ቦታ ስፍራ ሲጸልይ የጸለየው ጸሎት ነውና የሰጠኸኝን ክብር ምን አድርጌያቸዋለሁ ሰጥቻቸዋለሁ ስለዚህ ክብርን ተደርጎልናል ለዚህ ነው የመዳናችን ራስ ወደዚህ ክብር ወደ ተሰጠን ክብር ነው የሚመራን የሚያመጣን እዚሁ ምድር ላይ ያለ ማለት ነው አንዱ አንደኛ ቆሮንቶስ 2:7 ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እናገራለን አሁን እነዚህ ሐሳቦች ኦሬዲ የተሰጡና ያሉን ክብሮች ናቸው ግን ወደዚህ ክብር እንዴት ነው የምንመጣው ሲባል ሁሉ ጊዜ መሪያችንን ምን ያደርግን ነው እለት በእለት መሪያችንን ካፒቴኑ ምን ያደርግን ካልተከተልን ወደዚህ ክብር አንመጣም አይደል እንደፈለግን እየዘለልን ወደ ክብር አንመጣም እንደፈለግን እየሆን አይሆንም ቸል ማለት አያስፈልግም በስርዓት አይናችንን የእምነታችን ራስና ፈጻሚ ሆኑ ይላል እኮ 12 ላይ የእምነታችንና የራስና ፈጻሚ ሆኑ ኢየሱስን ተመልክተን በፊታችን ያለው ሩጫ እናድርግ እንሩጥ እሱ ነውር ንቆ በፊቱ ስላለው ደስታ አይደል በመስቀል ላይ ታግሶ ሞተ ብላ የሚል ቃል አለ አያችሁ ስለዚህ የገባንበት ክብር አለ በክርስቶስ የተሰጠን ክብር አለ ግን ያ ክብር ውስጥ የምንመጣው መሪያችንን ስናደርግ ብቻ ነው ስንከተል ብቻ ነው የቆላስይስ 3:4 ብትመለከቱ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያ ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይሄ ግልጽ ነው ያሁን ጊዜ አይደለም የመቼ ጊዜ ነው ወደፊት ጌታ ሲመጣ የሚሆን ነገር ነው ስለዚህ ይሄ ፓኬጅ ውስጥ ውርስ ብቻ ሳይሆን ያለው ምንም አለ ክብር አለ ወደዚህ ክብር ግን ለመድረስ ሁሉ ጊዜ ጌታን መከተል አስፈላጊ ነው እግዚአብሔር ይመስገን
እሺ ይሄ ለዝለ ነው ወደ መጨረሻው እንመጣ። ሐመር ውሃ ፈጽሞ ያድነናል ወደሚለው ልሂድ። ኦኬ እሱን ነው የፈለገው የመጨረሻውን ሐሳብ እሱን እንመልከት። ፈጽሞ ያድነናል የሚለው ይሄ ደግሞ የሚገርም ቃል ነው። የሚገርማችሁ የሚገርም ቃል ነው እዚህ ላይ የሚናገረው። ኦኬ ምንድነው የሚለው? ቁጥር 7 ዕብራውያን ምዕራፍ 7:25 ምን እንደሚል ተመልከቱ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለማን ነው የሚያማልደው? ስለኛ አይደል? ስለኛ ሊያማልድ። እነዛኞቹ ኑሮ መቀጠል አይችሉም፣ ሞት ስለሚያደርጋቸው ስለሚጋርዳቸው መቀጠል አይችሉም። ኢየሱስ ግን አይሞትም። ስለማይሞት አይደል ዘወትር በሕይወት ስለሚኖር ሁሉ ጊዜ ስለማን ይማልዳል? ስለኔና ስለናንተ ይማልዳል። መቼ መቼ? ሁሉ ጊዜ በረታንም ደከምንም ክርስቶስ ስለኛ ምን ላይ ነው? ምልጃ ላይ ነው። ከዛም ይመስሙት። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊያደርጋቸው ይችላል? አሁን ፈጽሞ ሊያድናቸው የሚለው ምን ማለት ነው? የሚለው እንግሊዝኛውን ተመልከቱ ምን ማለት እንደሆነ። አራቱ እነዚህ አምጥቷቸው የተለያየ ቨርዥን ላይ ወስጃ መጣዋቸው ናቸው። ኦኬ NIV KJV ምናምን፣ ግን ቃሉን ተመልከቱ። አንደኛው therefore he is able to save completely ምን ማለት ነው? ፍጹም ምን ሊያደርገን ይችላል ማለት ነው? ያድነናል ማለት ነው። አንደኛው ደግሞ ይላል therefore he is able once and forever to save። ለምሳሌ እንደዚህ አይነት የተለያየ ቃል የተጠቀሙት የግሪኩ ቃል ይሄን ሁሉ ስለያዘ ነው። እና አንዱ ይጠቀማል፣ አንዱ ሌላውን ይጠቀማል። ስለዚህ therefore he is able once and ምን ማለት ነው? once and forever ለአንድና ለሁሌ ምን ያደርጋል ማለት ነው? ያድናል ማለት ነው። እግዚአብሔር ይመስገን። therefore he is able to save completely አደገምኩት አይደል? የታችኛው ደግሞ therefore he is able also to save forever ይልና completely perfectly for eternity። ዋው ጌታ ይመስገን። የዳነው ሙሉ በሙሉ ነው። የዳነው ፐርፌክትሊ ነው። ጎደሎ ነገር የለውም ማለት ነው። ደህንነቱ ጎደሎ ነገር የለውም። ኦኬ ደህንነቱ ጎደሎ ነገር የለውም። እዚህ ጋር ጽፌዋለሁ። ይኸውልህ ምን እንደሚል ተመልከቱ። ቃሉ ያውላችሁ ፓንተለስ ይባላል። ኦኬ ፓንተለስ ይባላል። እሱ አያስፈልገኝም። ፑንት ያደረኩባቸው ነጥብ ያደረኩባቸውን ተመልከቱ ምን እንደሚል። absolute in its completeness nothing is missing ምንም የጎደለው ነገር የለም። ለምን መሰላችሁ? አንደኛ እሱ የሰራው ስራ ፐርፌክት እና ፍጹም ነው። ሁለተኛ እኛ ደካሞች ስለሆነ እሱ ዘወትር ስለኛ ምን ያደርጋል? ምን እንዳንሆን እንዳንጠፋ አይደለም። ከእጄ ማንም አይነጥቃቸው የሚለው ቃል ትዝ ይላችኋል። እኔ ዘላለምን ሕይወት ሰጣቸዋለሁ ከእጄ ማንም ምን ያደርጋቸው። ስለዚህ ምን አይሆኑ አይጠፉም አይደል የሚለው። ለምን እንደማይጠፉት የክፍል ሲናገር እሱ ምን ስለሚያደርግ ነው? ስለሚማልድልን ነው። እግዚአብሔር ይመስገን እንጂ በጉልበታችን አይደለም። ስለሚማልድልን ነው። እና nothing is missing, it is total and entire። ሁለተኛው ተመልከቱ final and conclusive, it has reached its ultimate end or goal። ምን ትጨምሩበታላችሁ? እኔ ጨምሬ ማስተካክለው ማሻሽለው የተቀበልኩት ደህንነት በራሱ ምንድነው? ኮምፕሊት ነው፣ ፐርፌክት ነው፣ for eternity ነው። እግዚአብሔር ይመስገን። This salvation is unlimited, saving us completely, entirely, perfectly for all time and to the end ይላል። እግዚአብሔር ይመስገን። እንትን ዲክሽነሪ ይሄ ምንድነው? ባይብል ሀብ ላይ ታገኙታላችሁ። እኔ ከዛ ነው ፒክ ያደረኩት ያወጣሁት የግሪክኛውን ቃል እንትን ለማድረግ ማለት ነው። ስለዚህ ይሄ ፈጽሞ ሊያድናቸው ሲል በቃ መዳናችን ትልቅ ነው አይደል? ለምንድን ነው ትልቅ የሆነ? ለምንድን ነው ትልቅ የሆነ ሲባል ደህንነቱ ምንድነው? ፍጹም ነው። ደህንነቱ ምንድነው? ሙሉ ነው። ደህንነቱ ምንድነው? ዘላለማዊ ነው። እግዚአብሔር ይመስገን። ስለዚህ ለሰው የተረፈ የቀረ ነገር የለም። እውነት ብዙ ችግር አለብን፣ ብዙ መከራ አለብን ምናምን አይደል? እሱ ላይ ሆኖ ስለኔ ምን ያደርጋል? በእግዚአብሔር ፊት ይማልዳል። ሙሉ ጌታ ነው እያለ ጌታ ይማልዳል። ስለዚህ ምን እንዳልሆን እንዳልጠፋ፣ ምን እንዳልሆን እንዳልወድቅ። አይገርም? እና መዳናችን ትልቅ ነው ትልቅ አይደለም? እድለኞች አይደለንም? በእግዚአብሔር እጅ ነው ያለነው። ደህንነታችንን በተመለከተ በሰው እጅ አይደለም ያለው፣ በጌታ እጅ ነው ያለውና ከጅማሬው እስከ ፍጻሜው በሱ እጅ ያለ የተጠናቀቀና ፐርፌክት የሆነ ነገር እንደሆነ እንመለከታለን። እግዚአብሔር ይመስገን። ስለዚህ በሱ የሚመጡትን ሲያድን የሚያድነው once and forever ነው የሚያድነው። እግዚአብሔር ይመስገን። ይሄ እግዚአብሔር ቃል ነው የሚለው እኔ አይደለም ነው። ኦኬ እንደዛ የሚለው ምክንያቱም ደግሞ እሱ ምን ስለሚያደርግልን ነው? ስለሚማልድልን እንደሆነ ይናገራል። ጌታ ይመስገን። ስለዚህ ይህ ታላቅ መዳን የሆነው ከክርስቶስ ማንነት ክርስቶስ ካደረገው ስራና በውስጡ ከያዘው ነገር የተነሳ መዳናችን ምንድነው? እኔ በእነዚህ ገና አልገባኝም። እሺ እያጠናሁ ነው። ግን ጌታ ደግሞ አይናችንን ይክፈተው። እንዲህ ሲገባን
አንደኛ ያለ ፍርሃት ነው የምንኖረው፣ ሁለተኛ በቅድስናና በጽድቅ ነው የምንኖረው፣ ሶስተኛ ጌታ ነው የምናገለግለው። ምን ኖሮ ለዛ ነው በቃ ፋይት እያደረግን ጌታ አይደል? እንደዚህ የሚያደርገን ግን ምን ሲሆን ነው? ሲገባን አይን ሲበራ ነው። እና ሪሊ ገብቶናል ወይ አሁን የዳንበት መዳን? ብዙ ጊዜ መዳን ሲባል ሰማይ ብቻ እንደምንሄድ ነው የምናስበው፣ ግን አይደለም። እዚህ ምድር ውስጥ ራሱ የሚሰራ እግዚአብሔር በእኛ አልፎ የሚሰራው ብዙ ነገር አለ። ማስጠንቀቂያ፣ መጨረሻ ላይ ማስጠንቀቂያ መጣ አይደል? ተጠንቀቋል፣ ማስጠንቀቂያ። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልጋል። ጌታ ይመስገን። ስለዚህ ምንድነው የሰማነው? ምንድነው የሰማነው ሲባል ይሄው ነው በቃ ታላቁ መዳን እግዚአብሔር በልጁ ተናገረን አይደል? በልጁ ተናገረን አለና ስለዚህ መዳን ራሱ ምዕራፍ 2 ላይ ስለዚህ መዳን መጀመሪያ በማን የተነገረ ነበር? በጌታ የተነገረ ነበር። ምዕራፍ 2 ላይ ቁጥር 1 እና 2 ላይ ተጽፏል። ይሄ መዳን መጀመሪያ በጌታ በራሱ ምን ያደርግ ነበር? የተናገረ። ያው ሲያስተምር በምድር ላይ በነበረ ጊዜ ተናግሯል። እኔ ዘላለምን ሕይወት እሰጣችኋለሁ አይደል? ከእጄ ማንም አይነጥቃችሁ እያለ ሲያስተምር ቆየና ከዛ ደግሞ የሰሙት ደግሞ ሐዋርያት ማለት ነው 12ቱ ለኛ ምን አደረጉታል? አጸኑታል። ስለዚህ ከሰማነው ነገር እንዳንወሰድ ምን እናድርግ አይደል? እንጠንቀቅ። እና የሰማነው ነገር ምንድነው? ደህንነታችን ምንድነው? ሙሉ ነው፣ ፐርፌክት ነው። ምንም ማለት በቃ ቱ ዘ ማክሲመም ቱ ለጣራው ደርሶ እንደም አንድ ቃል አለ አላየሁትም እንጂ ቱ ዘ አተር ሞስት የሚል ቃል የተጠቀመው እስከ መጨረሻው እስከ ጥግ ድረስ ነው ጌታ ያዳነን። እግዚአብሔር ይመስገን። ስለዚህ ከዚህ እውነት ፈቀቅ እንዳንል መጠንቀቅ አለብን። ከሰማነው ነገር አብልጠን እንዳንወስድ የሚወስደን ብዙ ነገር አለ። ብዙ ነገር የሚወስደን ነገር አለ። ያው የተሰማነውን መጠበቅ የማን ድርሻ ነው? የኛ ድርሻ ነው አይደል? አንዳንዴ እኔ ዶሮ ትዝ ይለኛል ገና ወደ ጌታ የመጣው ጊዜ የትምህርት ቤት ህብረት ፕሮግራም ኖሮን አይዶን ነው የዛን ጊዜ ሰባኪዎች ለምን እንደዛ እንደሆኑ አይገባኝም። እና በተለይ አንድ ሁለቱ ቢያንስ ሁለቱ እኔ ከልቤ ነው ብላችሁ ተቀምጬ እንዲህ ነው የምንቀጠቀጠው። ሰዎቹ ሲሰብኩ ራሱ ያስፈራራሉ። የሚናገሩ ነገር በጣም ያስፈራራሉ። ዚያር መልእክታቸው ነው ብላችሁ ማለት ወንጌል ነው ወንጌል አይደለም ሌላ ነገር ነው። ተጥቷቸዋል። እና ነው እንደዛ አይደለም ይሄ ምስራች ነው። ጉድ ኒውስ ነው። እግዚአብሔር ይመስገን። ዋትስ ጉድ ኒውስ? ወንጌል ምንድነው? የምስራች ነው። የምስራቹ ምንድነው? መዳናችን ምንድነው? ታላቅ ነው። እግዚአብሔር ይመስገን። እግዚአብሔር በክርስቶስ የሰራው ስራ ሙሉ ፍጹም ጎዶሎ የሌለበት እንቅፋት ምንድነው? ግድፈት የሌለበት ነውና ለኛም ደግሞ የተተወ ነገር አይደለም። አምነን ከተቀበልነው የዳንበት ነው። ስለዚህ ከዛ ነገር እንዳንጠነቅ መጠንቀቅ አለብን። ሌላ ነገር ከመስማት መጠንቀቅ አለብን። አለዛ ምን ያደርገናል? ይወስደናል ማለት ነው አይደል? ይወስደናል ማለት ነው። እንዳንወሰድ የሚለውን ቃል ድጋሚ በእንግሊዝኛ አይቼዋለሁ በእንግሊዝኛ ምን ማለት ነው? እንዳንወሰድ የሚለው እንግሊዝኛው ድሪፍት አዌይ የሚል ቃል የሚጠቀም አንደኛው ኮመን ድሪፍት አዌይ ማለት ነው። ድሪፍት አዌይ ወንዳን we should let them sleep ማዳለጥ ነው አይደል? ማንሸራተት ማዳለጥ ማለት ነው። እንዳንወሰድ የሚለው እንዳንሸራተት ወይም ደግሞ ድሪፍት አዌይ ነው። ድሪፍት አዌይ ማለት ምን ማለት መሰላችሁ? ለምሳሌ እዚህም ጽፌዋለሁ። መርከብ ታስራ መቆሚያ ላይ ተስራ ስትንሳፈፍ ስትሄድ ማለት ነው። ኦኬ እየተንሳፈፈች ስትሄድ ድሪፍት አዌይ ከዋናው ቦታ ድሪፍት አዌይ ሄደች ማለት ነው። ስለዚህ ድሪፍት አዌይ የሚያደርጋት ነገር ግን የሆነ ማዕበል ምናምን ተነስቶ አይደለም። አቴንሽን ሰው ካለ መስጠት የተነሳ ሉዝ ሆና ስትሄድ ማለት ነው እንጂ የሆነ ከባድ ነገር ሳይመጣባትም ልትሄድ ትችላለች። እና አቴንሽን ይፈልጋል ማለት ነው። ስለዚህ ጳውሎስም ተናግሯል እንደ ስተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በምን ንፋሱ ምንድነው? ምን የሚል ትምህርት ነው? ወንጌሉ ሙሉ አይደለም። መደህንነት ምን አይደለም? ሙሉ አይደለም። አንተ ጌታ ጀምሮልሃል፣ ማን ጨርሰው? አንተ ጨርሰው የሚል ትምህርት ማለት ነው። እንዲህ አይነት ትምህርት እየተፈገመገሙ ወዲያና ወዲህ ህፃናት ወደፊት መሆን ህፃናት የመጣው ነገር ነው ያጋጫቸዋል፣ ይዟቸው ይሄዳል። ስለዚህ ወደፊት ህፃናት መሆን አይገባንም ማለት በመጣው ነገር ሁሉ ምን መሆን የለብንም፣ መሄድ የለብንም። በተማርነው ትምህርት ምን ማድረግ መቻል አለብን? ፈርም ሆነን ጸንተን መቆም አለብን። እንደዛ ካደረግን በቃ በዛ ውስጥ ያለው ነገር ኢንጆይ እናደርጋለን። ያንን መዳን የኛ ሆኖ እንትን ያደርጋል ማለት ነው። ኦኬ መጠንቀቅ ያስፈልጋል። ቸል ማለት የለብንም። ምን እናድርግ? አሁን ቸልታ ምን ማለት እንደሆነ ተነጋግረናል መጀመሪያ ላይ። ቸል እንዳንል ቅድም አለን። ቸል ማለት ምን ማለት ነው?
ለዛ ነገር ቫልዩ አለመስጠት ነው አይደል? ቫልዩ አለመስጠት ከኔ ጋር ምንም አይነት ግንኙነት የለውም ብሎ ማመንም ነው። ግን ታላቁ ደህንነት እንደዛ አይደለም። ስለዚህ ምን እናድርግ? ቸልታ እንዳይመጣብን በህይወታችን 3 ነገር አይደለም። አንደኛ በእምነትና በንጹህ ልብ ጌታን ከሚጠሩ ሰዎች ጋር በቤተ ክርስቲያን ውስጥ ህብረት ማድረግ ግዴታ ነው። ምን እንዳንሆን? እንዳንወሰድ፣ ድሪፍት አዌይ እንዳንሆን። ገብቷችኋል? ተንሳፈን እንዳንሄድ ህብረት በጣም ወሳኝ ነው። እውነት ውሸት? አልጠበቀንም። ህብረቱ በህብረት መሆናችን አልጠበቀንም። ጠብቆናል እኮ አንዳችንን ምን አድርጎናል? እዚህ ጋር እንደሚናገረው ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን ምናርግ እንታይ። በአንዳንዶች ዘንድ ልማድ እንደሆነ መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁን ቀኑ ሲቀርብ ያያችሁ አብልጣችሁ እናደርጉ። ጌታ ይመስገን። ስለዚህ አብረን ስንሆን ምን እንሆናለን? እንበረታለን፣ እንጠነክራለን እና ቸልተኛ አንሆንም። ቫልዩ እየጨመረ ነው የሚሄደው። በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ይላል። አይኖቻችን ሲከፈት በቅዱሳን ዘንድ ያለው የርስት ክብር ባለጠግነት እናገኛለን፣ እናያለን። ስለዚህ ህብረት ጥቅሙ ለምንድን ነው? ከሰማነው ነገር እንዳንወሰድ ይረዳል አይደለም? ሸርተት እንዳንል፣ ድሪፍት አዌይ እንዳንሆን ይረዳናል። ስለዚህ ከወንድሞች ጋር ጌታን መጥራት ይብዛልን አይደል? በቃ እቺን አትሊስት በሳምንት አንዴ ብዙ ነው ሳምንት አንዴ አይደለም። ድሮ በየቀኑ ነው። እነሱ እኮ በየቀኑ ነው፣ ይሄ መልክ በየቀኑ ነው። ለኛ ግን አትሊስት እና ጌታ ቢረዳን በዚህ መንገድ ህይወታችንን መጠበቅ እንችላለን። ሌላው ሁለተኛው ይህም ተስፋ እንደ ነፍስ መልህቅ አለን፣ እርሱም እርግጥና ጽኑ የሆነ ወደ መጋረጃ ውስጥ የገባ ነውና አለ ይላልና ተስፋው እንደ መልህቅ አለን የሚለው ኢየሱስን ነው አይደለም? ስለዚህ የእግዚአብሔርን ቃል ሙጥኝ አድርጎ መያዝ፣ በእምነት መናገር አይደል? ለኛ የተሰጠን ነገር ኮንፌስ ማድረግ፣ የእግዚአብሔር ቃል የሚለውን ማለት እሱን ይይዘናል ማለት ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔርን ቃል በደንብ ማጥናት መያዝ፣ የእግዚአብሔር ቃል መልህቃችንም ስለሆነ መልህቅን ከያዝን ትምህርት መጥቶ ምን ያደርገን? በትምህርት ንፋስ ስለሚል ማለት ነው። እንደዚህ ነው ሲል ለጌታ ሰይጣን መጥቶ እንደሳላለም መላእክቱ ስላንተ ያዛል እኮ ተብሏል ምናምን ሲለው ጌታ ደግሞ እንዲህ ተብሎ ደግሞ ምን አድርጓል? አያችሁ፣ ምን ቆመው የእግዚአብሔር ቃል በእኛ ውስጥ ሲሆን ነውና የእግዚአብሔር ቃል ማጥናት ሜሞራይዝ ማድረግ በጣም ጠቃሚ ነው። ለምን? እንዳንወሰድ ይጠቅመናል። ሶስተኛው ምንድን ነው? ሶስተኛው ነገር ግን ከእናንተ ማንም ኃጢአት መታለል እልከኛ እንዳይሆን ዛሬ ተብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። ምን ማለት ነው? ምንም ነገር በህይወታችን ሲፈጠር ወዲያውኑ ምን መደረግ አለበት? ሶልቭ መደረግ አለበት አይደል? ይዘነው እንቀመጥ ነው አይደል? እልከኛ ነው። በድለን ከሆነ በጌታ ፊት አይደል? ሁሉ ነገርን ኢሚዲየት አክሽን እየወሰድን ህይወታችንን ከክፉ ነገር መጠበቅ አስፈላጊና ለሚሆኑ ነገሮች ሁሉ ቶሎ ብለን ምላሽ እየሰጠን አይደል? መታዘዝም ሲሆን ቶሎ እየታዘዝን እግዚአብሔር የሚለውን ነገር ወዲያው እያደረግን እንትን ካደረግን ምን እንሆናለን? አንወሰድም። የመጣው ነገር ይዞን አይሄድም። ስለዚህ የዚህ መዳን ይሄ ታላቅ መዳን በቃ በተሰጠን ልክ መኖርና መጠቀም እንችላለን ማለት ነው። እግዚአብሔር ይመስገን። ጨርሻለሁ።